ወርሽ የተባለው ሰውዬ እኮ ነው ሲጀመር። እሺ የሰው ስም ነው ወርሽ የሚባለው። ተቋርጦብኝ ነበር ድምጽ ገና። እሺ ሌላ በአንድ በቁረይሽ አቀራር ብቻ አድርጎ ሌላው እንዳለ እንዲቃጠል አድርጓል አይደለ? በቁረይሽ ብቻ ሳይሆን ለብዙዎች እንዲዳረስ ተደርጎ ኮፒዎች ተደርገው ነበር ኤንጅል። አዎ እነዚህ አቀራር ልዩነቶችን በሙሉ መፍትሄ ሰጥቷቸዋል። አዎ ስለዚህ አንድ አቀራር ወይም ደግሞ የቁረይሽ ዳያሌክት ብቻ እንዲሆን አድርጓል አይደለ? አይ በቁረይሽ ዳያሌክት ያለው የተጨቃጨቃችሁበትን ያለው የተጨቃጨቃችሁበትን ያላቸው ሲነግራቸው ዑስማን የተጨቃጨቁት ደግሞ በአንድ ነገር ብቻ ነው። እሱም ደግሞ ምንድነች? ታ መርቡጣና ታ መፍቱሃ የምትባለው ታ ማለት የትኛዋ መሰለች? ታ ታውቃታለህ አይደል? ታን አንድ ጊዜ እዚህ ጋር ካገኘኋት ዝም ብዬ ላሳየህ። የሆነ ቦታ ታን አላጣትም መቼስ። ተዋ ችግር የለም። አዎ በእሷ ነው ልዩነት የተፈጠረው። እሷን ደግሞ ምን አረጓት? አዎ በቁረይሽ ያቀራር ልዩነት ሰዎቹ ችግር የተፈጠረባቸው ያቀራር ልዩነት በመኖሩ ነው አይደለ? ዑስማን መፍትሄ የፈለገበት ምክንያት ለምንድን ነው የተፈጠረበት? ምክንያቱ ታውቀዋለህ? ያቀራር ልዩነት ስለሆነ እኮ ለምንድን ነው የተፈጠረው ነው ጥያቄው። ሳያውቁ ቀርተው ነው ምንድን ነው ጥያቄው? ወይስ መልእክተኛው ያላዘዘው ነው አላህ ያላወረደው ነው? የተለያየ አቀራር በመሆኑ ሰዎች የተለያየ ገባኝ ልዩነትን ፈጠረባቸው። ገባኝ። ትክክል ነህ እኮ ስለማያውቁ ነው ስላልተማሩት ነው። እነሱ ያልተማሩት ታቢዮች ናቸው እኮ እንደዚህ ሆኑት። ይሄ የአዘርባይጃን ጦርነት ላይ ነው። እዛ ጋር ጦርነት በሚካሄድ ሰዓት ከኢራቅ ከሻም ከብዙ ከተለያዩ ቦታዎች ላይ አንድ ላይ ተሰብስበው ሲቀመጡ አንደኛው ሌላኛውን ከማክፈር ደረጃ ነው የደረሰው። አንተ ካፊር ነህ እስከ ማለት ደረጃ ማለት ነው። ለምንድን ነው እንደዚህ አይነት አቀራር ሰምተን አናውቅም? ከዛ በኋላ ለዑስማን አንድ ሰሃቢይ ምን ብሎ ይልክለታል? እንዴ ኡመትህ ይሄ የሙስሊም ኡማ ልክ እንደ ነሳራዎችና እንደ አይሁዶች እንዳይለያይ በመጽሐፉ መፍትሄ ያስፈልገዋል ብሎ ተናገረ፣ ላከለት። ከዛ በኋላ ሁላችሁም አምጡ አላቸው። ተሰበሰቡና ያው ሰሃቦች ባሉበት ሁሉም በቃ እንዳለ በተስማሙበት ሁኔታ ላይ ነው። ከዛ ሁላችሁም አምጡ ተባለ። እጃቸው ላይ ያለውን መጽሐፍ የሚባለው የራሳቸው ሁሉም የራሱ ሙስሐፍ ነበረው። ሁሉም የራሱ ሙስሐፍ ነበረው። ግን አንድ ሙስሐፍ ደግሞ አለ መጀመሪያ የነበረ። እሱም የአቡበከር ረዲየላሁ ዐንሁ እንትናን ታስታውስ እንደ የየማማ ጦርነት ጊዜ በትእዛዝ በአቡበከር ትእዛዝ ጻፈ መጽሐፍ ካልከን ጋር አንድ ላይ እኮ ልምጣልህ አንድ ጊዜ አንዴ ልጨርስና ልምጣ። የማማ ጦርነት ላይ የተጻፈ አንድ መጽሐፍ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እያሉ የነበረ መጽሐፍ አንድ መጽሐፍ ማለት ነው። መጀመሪያ የተሰበሰበው ማለት ነው። ኮዴክስ የሆነው በአቡበከር ጊዜ። ከዛ ያ አቡበከር ሲሞት ለዑመር ተሰጠ። ዑመር ሲሞት ለሐፍሳ ተሰጠ። ሐፍሳ ጋር ተቀምጦ ነበር በዑስማን ዘመን። ሐፍሳን አምጪ አላት ያንን መጽሐፍ። ከዛ በኋላ ሐፍሳ ጋር እንትና ዑስማን ወሰደና ሁላችሁም ያላችሁን አምጡ አለና ሁላቸው ያላቸውን ሁሉ አቃጠለ። ከዛ በኋላ ዑስማን ጋር ያለው ያ የቀረው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የነበረው አንድ መጽሐፍ ነው አይደል? ከዚህ ያያችሁ ያ አንድ መጽሐፍ ነው። አንድ መጽሐፍ ነው አይደል? በነገር ላይ አንድ ማወቅ ያለብህ ነገር አለ። አንድ መጽሐፍ ነው። አንድ መጽሐፍ ነው። ግን አንድ የማታውቀው ነገር አለ። እሱን ላስረዳ አንድ ጊዜ።
ማታውቀው ነገር አለ። አንድ ሆኖ ግን ሁሉንም አህሩፍ የሰበሰበ ነው። ምናልባት አንዳንዶቹን ላይሆን ይችላል እንጂ ለምሳሌ አንድ ነገር ላሳየሽ። ፈተበየኑ የሚለው ይታያል። ማን ነው ፈተተበቱ የሚለው ይታያል እዚህ ጋር። አሁን ያኔ ታ እቺ 2 ነጥብ ትታያለች፣ 3 ነጥብ ከታች ምናምን የለም። እሺ ያኔ ከጊዜ በኋላ ነው የተጨመረው። ግልጽ ነው ሰዎች እንዲገባቸው ተብሎ አረቦቹ ግን ያውቁታል። በእነሱ ዲያሌክት ይኸውልህ ፈ የምትለው እቺ ባትኖር ምን ቀጥልሽ ፈተበየኑ ተተበየኑ አለና ሁለት ተመሳሳይ ነገሮችን ላቅርብልህ በሁለቱ አቀራር ማለት ለምሳሌ ፈተበየኑ ይላል፣ ፈተሰበቱ ሁለቱም አንድ አይነት ቦታ ነው፣ ግን አቀራሩ ይለያያል። ለምንድን ነው የሚለያየው ካልከኝ ለምሳሌ ፈተ በ ከታች በአንድ ነጥብ ነው ያላት በምትለዋ። አዎ ይሄንንማ በዛም በማሊኪ በሚለው ማስረዳት ይችላል። ከላይ ያ ፈታ ከላይ ያለች ስትሆን ሁለቱንም ይዟል ልፈልጌ ነው የኡስማን ሙሳ። ያ ማለት ምንድነው የቃላት ልዩነት የለውም፣ ያቀራሩ ግን አለ እያልከኝ ነው አይደለ? ያ ትክክል። አዎ በአንዱ አህሩፍ ትክክል ነው፣ አንዱ አህሩፍ ላይ ትክክል ነው። በአንዳንድ አህሩፍ የቃል ልዩ አንዱ እዛ አፍሳጋር ያለው መጽሐፍ እስማማለሁ ተሽኪል ስለሌላቸው ማለት ነው። ተሽኪል ስለሌላቸው በተለያየ መንገድ ሊነበብ የሚችልበት ይቅርታ ኤንጀል እኔ ሰላቴ ልስገድ። ቢስሚላህ ኤንጀል አዋቂ አደረገው እንዴ? እስቲ የማሊኪ ዮሚዲን እና ማሊኪ ዮሚዲን በፈትሃ ነው የሚለያዩት? አቡኪ ቆይ በጸባይ እያወራ ነው እስካሁን እንትን በለው አስረዳው። ኦኬ ማሊኪ እና ማሊኪ የሚለያዩት በፈትሃና በከስራ ነው? በምንድን ነው የሚለያዩት ኤንጀል? ያም ልዩነት የላቸውም እኮ በፈትሃና በከስራ ነው ወይ የሚለያዩት? በመርዘምና በማጠር ልዩነቱን እንትን ለማለት ፈልጌ ነው እዛ ጋር የተናገርኩት። ለምንድነው እንደዚህ ያልኩት ታውቃለህ? አንድ ሰው እያስረዳህ እያለ ትክክለኛ ምሳሌ አምጥቶ ፈተተበቱና ፈተበየኑ የሚለውን ሲያመጣልህ አዋደክና ይህንማ ቶ በማሊኪና በመሊኪ ዮሚዲን መለያየት ትችላለህ፣ ከላይ ፈትሃ ሲሆን ምናምን አልክ። በፈትሃና በከስራ አይለያዩም ሲጀመር ማለት ነው። እሱ ሌላ ኢሹ ነው። ኦኬ ሀሳቡን ጠቅልላችሁታል። ምናልባት ከኔ ቀድሞ ሳላህ ስለነበር አልጠቀለል ነው። ከአንተ ጋር እንቀጥል። ሳላህ አለ ከዛ ቀጥላለሁ። ሳላህ ጋር ይለ ችግር የለው። እሱ ነበር ግን እኮ የተጠየቀው። እሱ ተጠይቆ ማለት ነው ጥያቄውን እንዴት እንደሆነ አድርጎ እሱ ጠያቂ ሆነ እንጂ እየተጠየቀ ነበረ መጀመሪያ ነው። ከዛ ተነስቶ ነው እኛን የቃላት ልዩነት ነው ያለው። ልክ የቃላት ልዩነት ላይ ወንድና ሴትን በፈጠረው ነው ምናምን በሚል ቀስ በቀስ እሱ ጠያቂ ሆነና ረጅም ሰዓት ተወራ። ስለዚህ አሁን እሱ ይጠየቅ። ስለዚህ ባይብል ችግር የለውም እንትን እናስተናግደውና ስለዚህ ባይብል ያለው የቂራን አይነት ቫሪያንት ነው። እንደ ቂራአትና እንደ አህሩፍ ነው ባይብል አይደለም። እሱን ቀደም በደንብ አውርተን ነበር እና አሁን አንተ የለም ሳላ የቃል ልዩነት አለ ማለት መበረዝ ማለት ነው ብሎኝ እንዴ እንደዛ ነው አልኩት። አዎ ሲለኝ ጊዜ ነው። አሁን ደግሞ ልክ እሱ ጋር ስመጣ ጊዜ የቃል ልዩነት አለ ግን መበረዝ አይደለም ማለት እኮ እሱን አይደለም የቃል ልዩነት ካለ መበረዝ ነው ብሎ ደምድሞ ነበርና ተው የሱን ስቴትመንቱን ተው ችግር የለም። አሁን እኔ ካንተ ጋር ልቀጥል አይደለ? አልተወውም መረተው ቁርአን ያለው እንደ ባይብል ነው ወይ? የቁርአን ልዩነት እንደ ባይብል ልዩነት አይደለም። አሁን ኢብራሂም እኮ ልስገድ እና አንተ እስከዛ ልትቀጥል ብሎ እኮ ነው ኤንጅል። ኧረ እባክህ ቆይ የቁርአን ልዩነት እንደ ባይብል ነው ወይ? እሱ አይደለም ሌላ ቶፒክ ነው እሱ አይደለም። ምንም ሌላ ቶፒክ ያለው ቶፒክ አለ። የቁርአን ልዩነት ልክ እንደ ባይብል ልዩነት ነው ወይ? ኢምራን እያወራህ ነው? አይደለም። የተለያየ መንገድ አለው። ልዩነቱ በጣም የተለያዩ ነገሮች ናቸው። ኦኬ አይ እንደዛ ብሏል ብሎ እንትና አሚር ስለነገረኝ ነው። እሺ ቀጥል። እንደዛ ብሎ ነው የተለያዩበት መንገድ አለ። ኦኬ እሺ ለምን በደብል ስታንዳርድ? ስለዚህ አሁን እንቀጥል እኮ በደብል ስታንዳርድ ነው አይደለም። እንደዚህ ህፃናት አይደለም ያሉት። ኤንጅል አንዴ ተረጋጋ። በደብል ስታንዳርድ አይደለም ጥያቄ ተጠይቆ አሁን እንድትመልስ። ኧረ እባክህ ቆይ፣ ኧረ ተረጋጋ። ቆይ ምን ሆነህ ነው? ሰላምህን እያጣህ ነው ኤንጅል። ቆይ ጥያቄ ተነስቶ
በደብል ስታንዳርድ ወደ እስልምና መጥቶ ነው ተባለን። ኦኬ ብለን ተቀበልን። እንግዲህ እኛ አልነበርንም። በደብል ስታንዳርድ ያመጣው ከዛ ነው ከተባለ ተመሳሳይ ነው ወይ ደግሞ ስንል አይደለም ትለናለህ። ኦኬ በደብል ስታንዳርድ ለምን ያመጣው? በደብል ስታንዳርድ አይደለም። መበረዝ ማለት የቃላት ልዩነት አለ ከተባለ መበረዝ ነው ወይ ስለው አዎ አለኝ። ኦኬ እሺ አንተ እኛ እንደዛ አይደለም የመልእክት መለወጥ ሲኖር ነው አልኩኝና ስለዚህ ጠያቂው ማን ነው? አንተ ነህ? እሱ ነው ጠያቂው? እኔ ነኝ ጠያቂው። ኦኬ መጀመሪያ ጥያቄ የጀመርከው አንተ ነህ? እሺ ኢምራን እኔ ነኝ ጠያቂው። አሁን በቁርአን ላይ ጥያቄ አንስቼ ነው እዚህ አትዋሽ። መሀል ላይ ቆይ አንድ አሚሮ መሀል ላይ ልገባ ነበረ፣ ግን ደግሞ አንተ ያው ያዝከው ስትይዘው ዝም ብዬ ነው። መጀመሪያ መሀል ላይ ለማዳመጥ ሞክሬያለሁኝ እንጂ አትዋሽ እንደዛ የሚል ሀሳብ አልተነሳም፣ ሊትራሊ አልተነሳም። እኛ ሙስሊሞች የምናምነው ሁሉም ቂራአቶች ከአላህ ናቸው ብለን የምናምነው። አሁን አንድ ጥያቄ ልጠይቅህ ኢንጂል መጽሐፍ ቅዱስ ልዩነቱ ኢምሮ አትዋሽ ነው ያልከኝ? አንዴ ያ አትዋሽ ነው ያልከው። ምን ብዬ ነው ያዋሸሁት? አይ ጭራሹን አንተ ብቻ የጠየቅህ አደረከው። ክርስትና ላይ የተነሳ ጭራሹ ጠያቂው አይደል? እኔ አይደለሁ ያው በዚህ አሁን ባወራነው ክፍል ላይ እኮ እኔ ነበርኩ ጠያቂው። እሱማ የጠየቅህ ነው መሽካድን የጠየቅህ እንዳልሆነ እኮ ታዲያ መቼ ዋሸሁት? ታዲያ እኔ ጠያቂው ያልኩት ታዲያ ምንድን ነው? መቼ ተዋሸ? አንተም የጠየቅህ ነበር ክርስትና እየተባልክ ነው። ቆይ አንዴ አሁን እሱን እንተወውና አንድ ሀሳብ ላንሳለህ። አሁን እኛ ሙስሊሞች ብለን እናምናለን ቁርአን በ10 ቂራአቶች አሉት፣ ከ10 በላይ ቂራአቶች አሉት፣ 7 አህሩፎች አሉት ብለን እናምናለን። ትክክል ነው አይደል? እምነታችን ነው ይሄ አይደል? አዎ ተስማምቻለሁ እኮ ይሄንንማ ቅድም ኢብሮም ተናግሮ ተስማምተን ነው በዛ ላይ ነው እየጠየቁት ያለሁት። ቆይ አንድ ቂራአቱ ከየት ነው የመጣው? ከአላህ አይደለ? አዎ ከአላህ ነው አለ እና ሐዲስም ራሱ አይተን 7 ሙስሊሞች አህሩፍ እንዳለ ነገረን። በቃ ስለዚህ ሙስሊሞች አንዱን ቁርአን በ7 አይነት አህሩፍ እናነበዋለን። 10 ቂራአቶች አሉ ብለን ጨረስን። አሁን መጽሐፍ ቅዱስ ላይ ስመጣ እሱ ነው አይ አይደለም መጽሐፍ ቅዱስ ላይ ያሉ ከ100 ሺህ በላይ ልዩነቶች አልጨረስንም። መቼ ተነካ? እሺ ቀጥል። አልጨረስንም እንዴ? እንደዚሁ በቃ ጨረስን ብሎ ይታለፋል እንዴ? አይ ችግር የለውም። የሚጨምር ሀሳብ ጨምር። ከዛ ወደ ክርስትና መግባት አይቀርም። ቀጥል። በኡስማን በጣም እኔ ነበረ ስጠየቅ የነበረው ቅድም እና አሁን ነው እኔ እየጠየቅኩ ያለሁት። ችግር የለውም ጠይቅና ከዛ በኋላ እኔ እጠይቃለሁ ክርስትና ላይ። አዎ በኡስማን ዘመን እንደዚህ አይነት የአቀራር ልዩነቶቹ መፍትሄ ተፈልጎላቸው የቀረውን በሙሉ አቃጥሎ ሀፍሳ ጋር ያለው ብቻ እንደቀረ ኢብሮም ተናገረ። በጣም ጥሩ። እዛ ላይ ደግሞ ሀፍሳ ላይ ያለው የተለያየ አቀራር ነው ወይ ስለው ኖ እንደዛ አይደለም፣ የተለያዩ አቀራሮች ሊኖሩት ይችላሉ አለኝ። እንዴት ስለው ጊዜ በዚያን ጊዜ ተሽኪል የለም፣ ሐረካት የለውም ነበረ። ፊደሎቹ ብቻ ናቸው እንጂ አናባቢ የላቸውም። ስለሌላቸው አንዱን የተጻፈውን ቃል ራሱ በተለያየ መንገድ ልንጠራው እንችላለን ብሎ አቀረበልኝ። ኦኬ ስለዚህ ልዩነቱ የሐረካት ልዩነት ነው የሚኖረው። ምክንያቱም ድምጽ ሲያመጣ የተለያየ ድምጽ መምጣት ስለሚቻል በአንድ ቃል ላይ ያ ከሆነ የቃል ልዩነት አይደለም ፖይንቱ የአነባበብ ልዩነት ነው ማለት ነው። ኤንጅል እንትን አትበል። እሱ ጅማሬ ጀምሬልህ ነው እንጂ ያቆምኩት እንደዛ ብቻ አይደለም። እሺ ተው ችግር የለውም። ሀሳቡ በደንብ ገብቶኛል። ይጨርስኩኝ በጣም ጥሩ። ወይሽ እናቀጥል። በቃ እኔ እኮ የሰገድክ ነው ብዬ ነው ልሰግድ ነው። ይቅርታ። እሺ አቡኪ ደውልልኝ አንዴ፣ ውዱ ላደርግ ነው። ቶሎ በል ኤንጅል፣ ሀሳብህን ጨርሰው፣ ከዛ በኋላ መልስልሃለሁ። ጨርሰው። ያው አሁን ከአንደኛው ጋር ያወራ ነው እንዳለ ልሰግድ ነው ብሎ ሲሄድ አንደኛው ጋር ፖለቲካ ትስራ። ያው ፈቅጄ ለጨርስ አልኩ። ያው ፖለቲካ ትስራ፣ ጨርስ ሀሳብህን ብያለሁ። በጣም ጥሩ። የቀረው መጽሐፍ ሀፍሳ ጋር የቀረው መጽሐፍ ብቻ ነው አይደለ? አዎ ትክክል። ድጋሚ ፖለቲካል ስራ አሁን ያነሳውን ሀሳብ ጨርሰውና መጀመሪያ ውድቅ አድርገህ ጨርሰው ሀሳብህን ወይም ሚውት አድርገህ በቃ ይበቃሃል። እንደው ኖ ባክ ኤንድ ፎርዝ ነው ያው እስካሁን ድረስ ሚውት አድርጌ ቆይ አይደለም እስካሁን ያወራኸውን ላረመህ እስካሁን ያወራኸውን ላረመህ አንዴ ሚውት አድርገው እስካሁን ያወራኸውን ላረምህና ከዛ ቃል በቃል እናወራለን። እሺ ምኑን ነው የምታርመው? እሺ ሚውት አድርገው ላሳይህ ከመረመው ምን እንደሆነ። አልሐምዱሊላህ ወከፋ። ያው ጥያቄውን ሰምታችኋል። የሐፍሳ ሙስሐፍ አንድ ከሆነ እና ደግሞ በሐረካ ብቻ የሚለያይ ከሆነ ስለዚህ ተገድበዋል የሚል ነው። መጀመሪያ ቁርአን እንዴት እንደተጻፈ እንዴት እንደመጣ ምንም አልገባቸውም። እኛ ሙስሊሞች የምናምነው ምንድን ነው? አንድ ቁርአን አለ። የአንድ ቁርአን በ7 አይነት አህሩፍ ይነበባል ነው። ጅብሪል አለይሂ ሰላም ለነብያችን ምን አላቸው? ኢነላህ አመረኒ አን አቅራ አለይከል ቁርአን አላ 7 አህሩፍ አው ከማ ቃል። አላህ ሱብሓነሁ ወተዓላ እንዳዘዘኝ ከሆነ አንተ ላይ ቁርአን በ7 አይነት መንገድ እንዳነብህ አዞኛል አሉ። ስለዚህ አላህ ራሱ አንዱን ቁርአን በ7 አይነት መንገድ እንድናዘው አወረደልን ነው።
ከዛ ቀጥሎ ምን አለ? ታዲያ ሙስሐፉ አንድ ከሆነ የዑስማን ሙስሐፍ ብቻ ከሆነ ያለው ተገደበ ማለት ከሆነ በቁረይሽ ብቻ ተገደበ ማለት ነው እንዳለ ተሳስተሃል። ዑስማን ረዲየላሁ ዐንሁ 5 ሙስሐፎች ነው የጻፈው። ስንት ሙስሐፎች? 5 ሙስሐፎች። መኪ፣ ኩፊ፣ በስሪ፣ የመዲናና ለራሱ 5 ናቸው ቁርአኖቹ ማለት ወይም ደግሞ ያባዛቸው ኮፒ ያደረጋቸው 5 ቁርአኖች ነበረ። ኦኬ ታዲያ 5 ቁርአኖች ላይ ምን አደረገ ስንል እንደምናውቀው ቂራአ የሚለው ራሱ ፈትሐ ضማና ንቁጣዎች ይወስኑታል። ምሳሌ ስጣቸው። ምሳሌ ታቡት የሚል ቃል አለ፣ ወይም ደግሞ ሐጀር የሚል ቃል አለ። ሐጀር የሚለውን ቃል ከፈለኩኝ እኔ ሂጅር ብዬ አነበው እችላለሁ አይደለ? ሐጀር የሚለውን ቃል ሂጅር ብዬ አነበዋለሁ አይደለ ጀማ? ስለዚህ ይሄ ራሱ ቂራአት ይባላል ነው። ስለዚህ ይሄን ቁርአን ሳነብኔ ሐረካ የለውማ። ይሄን ቁርአን የማነበው እንዴት ነው? አላሁ ሱብሓነሁ ወተዓላ ባዘዘው መንገድ ነው። ምሳሌ እዚህ ጋር እንደዚህ ይላል፣ አወላ ይላል። አወላ ያኔ ይናገራል። ምሳሌ እዚህ ወይም ደግሞ ቀቀለላ የሚነበብ ላሳያችሁ አንዴ የሚነበብ ምሳሌ እዚህ ጋር ምን ይላል? ቢስሚላሂር ረህማኒር ረሂም ጣሃ ማአንዘልና ይላል። አሁን ምሳሌ ጣሃ የሚል ቃል አለ። ከፈለኩኝ ይሄንን ከስራ አድርጌ ጢሃ ልለው እችላለሁ። ጢሃ ብዬ ላንብብ እችላለሁ። ግን ምን ይገድበኛል ካለን ከነብዩ መምጣት አለበት ነው። ስለዚህ ዑስማን ረዲየላሁ ዐንሁ ክፍት ነው ያደረገው ቁርአኖቹን ከኑቅጣዎች ተቀመጠ። ኑቅጣ የለውም ተቀምጧል። ስለዚህ አንድ ሰው ሳነብ ይሄን ቁርአን እንዴት ነው የሚያነበው ካለን አላህ የአላህ መልእክተኛ ባቀሩበት መንገድ ነው። ለዛ ነው ዑስማን ረዲየላሁ ዐንሁ ሙስሐፉን ካሳተመ በኋላ ምንድን ያደረገው? ቁርአን አስቀሪ አብሮ ላከ። አያችሁ አይደለ? ቁርአኑን ብቻ አይደለም የላከው። ቁርአኑን ከጻፈ በኋላ ወደ ሌሎች አገሮች ሲያሰራጭ ቁርአኑን ብቻ ሳይሆን የላከው የሚያቀራም ሰው ላከ። የሚያቀራም ለምን? ይሄን አንድ ሰው እየመጡ ዝም ብሎ ሲቀራ ጢሃ ብሎ ቢቀራ የአላህን ቃል አበላሸ። ጢሃ ተብሎ አይቀራም፣ ጣሃ ነው የሚባለው። አያችሁ አይደለ? ስለዚህ ዑስማን ረዲየላሁ ዐንሁ በዚህ መንገድ ነው ያስቀመጠው። ሲቀጥል ደግሞ አንዳንድ ቦታዎች ላይ ከኑቅጣ ውጭ ነው ይሆናል። ስለዚህ ምን ያደርገዋል? 5 ሙስሐፍ ስለሆነ ያለው አንደኛው ሙስሐፍ ላይ በዛኛው በሌላኛው ቂራአት ያስቀምጠዋል። ስለዚህ ሁሉም ቂራአቶች ተጠብቀው እጃችን ላይ ደርሰዋል ነው። ሲቀጥል ምክንያቱ ምንድነው ስንል ደግሞ ያው እንደምናውቀው ከአረብ ውጭ የሆኑ ሰዎች ወደ እስልምና መግባት ጀመሩ። ኦኬ ከአረብ ውጭ የሆኑ ሰዎች ወደ እስልምና መግባት ጀመሩ። የዛን ጊዜ ምን ተፈጠረ ስንል ሌሎች ቂራአቶች መጡ። ምሳሌ አንድ ሰው መጥቶ ፈየቁል ረጁል ጣሃ ጢሃ እያለ ይቀራል፣ እየቀየረ መቅራት ጀመረ። አያችሁ አይደለ? ስለዚህ ይሄ ሊሆን ነው የአላህ ቃል ያልሆነ ሊጨመር ነው። ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተማሩት አለ። ግን ደግሞ ቀጣዩ ትውልድ አዲሱ ሰለምቴዎች ሲመጡ በትክክል እያነበቡት አይደለም። ስለዚህ ዑስማን ረዲየላሁ ዐንሁ ያደረገ ይሄ ነገር እየበዛ ችግር እንዳያመጣ ምን አደረገ? ወደ አሁኑ አስቆመው። ከዛ በኋላ 5 ቁርአኖችን ኮፒ ያደረገ። ከየትኛው ቁርአን? ከነብዩ ሰለላሁ ዐለይሂ ወሰለም ተጽፎ የነበረውንና ዘይድ ብኑ ሳቢት የሰበሰበውን በሐፍሳ ቤት የነበረውን ቁርአን መጣና ካባዛ በኋላ ምን አደረገ? ላከና የሚያቀራቸውም ላከ። የሚያቀራቸውም ስለዚህ ያ ሰው ከዚህ በኋላ ቁርአን ሲቀራ እንዴት ነው የሚቀራው ካለን ያ ከነብያችን ቤት የነበረውን ቁርአን ይቀራዋል። ተጨማሪም ደግሞ ምን ያደርጋል? ያ አቅሪ ስላለው አቅሪው ባቀራው መንገድ ያቀራል ማለት ነው። ከዛ በኋላ በአሊ ረዲየላሁ ዐንሁ ደግሞ ጊዜ የሚመጣ ኑቅጣዎች ነጥቦች መጡ። ነጥብ የትኛውን ነጥብ ደግሞ እነዚህ ናቸው። እነዚህ ነጥቦች መጡ። አያችኋል? እነዚህ ነጥቦች መጡ። ስለዚህ ነገሩ ቀለለ ማለት ነው። ነገሩ ምን ሆነ? ለአንባቢዎች ቀለለ ማለት ነው። ይሄ ደግሞ እንዴት ሆነ ካልን አንድ ሰውዬ ነበረ ቁርአን እየቀራ ምን አለ? ኢነላሃ በሪኡ ሚነል ሙሽሪኪነ ወረሱሊሂ አለ። አዳምጡኝ አንዴ። ኢነላሃ በሪኡ ሚነል ሙሽሪኪነ ወረሱሊሂ ሱረቱ ተውባ ያለ አንቀጽ ነው። ትርጉሙ ምንድነው? አላህ ከከሃዲያንና ከነብዩ የጠራ ነው ይላል። አዳምጡኝ አንዴ። ምንድነው የሚለው? አላህ ከከሃዲያንና ከነብዩ ኃጢአት የጠራ ነው ይላል ሰውየው ሲያነበው። ግን ቁርአኑ ምንድን ነበር የሚለው? ኢነላሃ አላህ እኮ በሪኡን የነጻ ነው ሚነል ሙሽሪኪነ ከከሃዲያን ወረሱሉሁ እንዲሁ መልእክተኛ አይ ቲንክ ወረሱሉ አይደል? አብቂት አርመኝ ተከከንኩኝ። መልእክተኛውም ደግሞ ከከሃዲያን የጠሩ ናቸው ነበር ቁርአኑ የሚለው። ግን ሲያነብ ቀየረውና አላህ ከከሃዲያንና ከነብዩ ጠራ ብሎ አነበበው። ስለዚህ አሊ ረዲየላሁ ዐንሁ ሐረካ የሚባለውን ነገር ያመጣ። ሐረካ ሲመጣ ደግሞ ለአንባቢያን ግልጽ ሆነ ደራ ማለት ነው። አያችሁ አይደል? ቁርአን በዚህ መንገድ ተጠብቆ የመጣው። ኦኬ ስለዚህ አሁን እዚህ ጋር ኢንጂል አያህ ያወራው በሙሉ ሸት እንደሆነ አስረድቻለሁ። ግን አሁን ይሄንን እኮ ኢብራሂም በደንብ ሲያስረዳ ነበር። ቆይ አልጨረስኩም እንዴ? አዎ አልጨረስኩም። ስለዚህ አሁን ምን ታደርጋለህ? ቆይ አንዴ አዳምጠኝ። እሺ አሁን ምን ታደርጋለህ? እድል እሰጥሃለሁ። ሁለት እድል አለ ከዚህ በኋላ። አንደኛው እድል አሁንም ደግሞ ያልገባህን ጠይቅ፣ ሁለተኛ ምራ ጠይቅ። ከዛ በኋላ ምን እናደርጋለን? ወደዚህ መጽሐፍ እንመጣለን ማለት ነው። ስለዚህ አሁን ተረኛ ያው ሚውት አደርግልሃለሁ። አውራ
ኖ ሚዩት እንድታደርጋለን ባክ ኤንድ ፎርዝ ነው ማድረግ ያለብን። እኔ አሁን ለአንተ እያወራሁ ስለሆነ ይሄንንማ ከሆነ ነበረ ደስ ይለኛል በጣም ባክ ኤንድ ፎርዝ ከሆነ ከዚህ በኋላ ገድል የለህም አውቀህ በኋላ ወደ መጽሐፍ ቅዱስ ስገባ ለምን ገባህብኝ እንዳትለኝ። ቆይ አይደለም ይሄኛው ባክ ኤንድ ፎርዝ አሁን እንገርክ ባክ ኤንድ ፎርዝ ካደረግ ነው 2 ሰዓት እንዲገባ ነው። ዝም ብለህ ማለት ሞኖሎግ ከሆነ ብቻ ስለዚህ ከሆነ እንደዛ ማድረግ ልዩነቱ የቱ እንደሆነ አትረዳም። ኦኬ እንደዛ አይነት እናደርጋለን መሰለህ። የሆነ ሰዓት ሊሚት እናስቀምጥና በሊሚቱ እናወራለን። ከዛ በኋላ ወደ ለምን ሊሚቴሽን ይኖረዋል? ለምሳሌ ሊሚቴሽን ያለው አያልቅማ ኖ አያልቅም። እኔ በደንብ ተጠይቄ መልሼ በቃ ደስ ይበል። ስለዚህ አሁን እኔ የምጠይቀውንም ጥያቄ ከመለስክልኝ ኦኬ፣ ያንተ መመለስ ነው የሚወስነው። ደቂቃውን አጭር ልታደርገው ይችላል። ችግር የለውም ደስ ይበል። 10 ደቂቃ ሰጥቻለሁ። በ10 ደቂቃ አይደለም አንተ ባጭሩ ከመለስከው። አሁን አንተ እንደ መሰለህ ክርስትና ላይ እንዳልገባ ነው፣ መጽሐፍ ቅዱስ እንዳይነበብ ነው። ይሄ ደግሞ ኖ አይደለም እንዴ። ከዛ እኮ ነው የመጣሁትኝ እኔ እኮ ስጠይቅ ነበር። እሱ ላይ በደንብ አልተጠየቅም ገና። ቆይ እሱ ላይ በደንብ ብዙ ነገር የምናወራቸው አሉ። ስለዚህ አሁን 10 ደቂቃ ለስተ በ10 ደቂቃ ቆይ በቃ ተወው። ኖ 10 ደቂቃ አይደለም። አንተ በ2 ደቂቃ ከመለስክልኝ በ2 ደቂቃ ውስጥ ከመለስክልኝ ስንት ጥያቄ ነው ያለ? አረ ይሄ አሁን በምጠይቀው ጥያቄ ላይ ነው። በቃ ችግር የለም። ያንን ማበዛት ስንት ጥያቄ ነው ያለ? በቃ ጠይቅ። አሁን በዚህ ቶፒክ ላይ ብቻ ነው ማወራ። ጠይቅሽ። አሁን አንተ እያወራኸው ያለው ኢብሮ ያለውን ነው። ኢብሮማ ይሄንንም ሲነግረን ነበር እኮ ሀብሳ ጋር ያለው መጽሐፍ እነሱ ኮፒ ሲያደርጉ ጊዜ የቃሉ ላይ ማለት ነው እያንዳንዱ የሀብሳን ቃል በሚጻፍ ጊዜ የተለያየ አቀራር አለው እንዴ ስለው ጊዜ አዎ አቀራር አለው። ሀብሳ ጋር ያለውን ብቻ በተለያየ መንገድ መቅራት ይቻላል። ምክንያቱም በዚያ ዘመን ሐረከት ወይም ተሽኪል የለውም። ስለዚህ በአንድ በተጻፈ ቃል ላይ የተለያየ አነባበብ ልናነበው እንችላለን። ስለዚህ አንድ አነባበብ ብቻ ነው ማለት አይቻልም ማለት ኦኬ። ስለዚህ አሁን ፖይንቱ ምንድነው? ሐረካት መኖርና አለመኖር ነው ማለት ነው። አናባቢዎች መኖራቸውና አያ አሁንም አልገባህም። ሐረካ ብቻ አይደለም። ቆይ በጣም ጥሩ ነቁጣም የሚባል ነገር አለ። ያ ብቻ እኮ ነቁጣም ማለት የነሱም የሉ ነቁጣ መጀመሪያ ቃሉ አይደለም ማለት ነው አይደለ? አይ አይደለም። አሁን በጣም ጥሩ እስካሁን ስትቆጠርን ቆይ አንዴ ስትቆጠርን እስካሁን አንደኛ ፈትሐ ضማ ሐረካ አንደኛ፣ ሁለተኛ ነቁጣ አይደለ? ሶስተኛ ደግሞ የቃላት አወጣጥ አለ። በጣም ብዙ 7ቱን አሁን ልጥቀስልህ ምን እንደሆኑ እሱን አይደል እንዴ ታዲያ እንትን እያልን ነው። እሱ ላይ ነው ትኩረት የቃል ልዩነት አለ ወይ የሚለውን ነው። እሱ ላይ ትኩረት በጣም ደስ ይለናል እንዴ እሱ እኮ በጣም ደስ ይለናል። እሺ አሁን እስካሁን 3 አይተናል ማለት ነው። አንተ ባልከኝ ራስ እንታየን 3 አየን ማለት ነው። አሁን አራት እያልን እንቀጥል። እሺ አንዴ መጽሐፍ ልክፈትልህ ከራሴ እንዲሆን ማለት ነው። ያው እሺ ከመጀመሪያውን ጀምር። ኢብዳሉ ለፍዚን ቢለፍዚን አኸር፣ አንድን ቃል በሌላ ቃል መለወጥ። ምሳሌ መሊክ የውሚዲን ማሊክ የውሚዲን አይደለ? ይሄ ምን ይባላል? አንደኛው ነው። በዚህ መሳይ ልቁጠር የቀድሞ እርሷ በቃ አንደኛ። መጽሐፉ መጃግ መጽሐፉን ላሳይክ ከራሴ እንዳይመስልህ። ያው አህሩፈ ሰባ ይባላል። ስለ አህሩፈ ሰባ በደንብ የተብራራበት መጽሐፍ ነው። ስለዚህ አንደኛው ምንድነው? ኢብዳሉ ለፍዚ ቢለፍዚል አኸር፣ አንደኛውን ለፍዝ በሌላ ለፍዝ መቀየር ነው አንደኛው። ኦኬ ምሳሌ ማሊክ የውሚዲን። ሁለተኛ ኢብዳሉ ሐርፊን ቢሐርፊን፣ አንድን ፊደል በአንድ ፊደል መለወጥ። ምሳሌ ሙሐዲትን አለ እዚህ ጋር ደግሞ ሙሐደት አለ። አየህ አንዲትን ቃል ትለውጣታለህ። ምሳሌ ታል እዚህ ጋር አለ ታል ታርገህ ታነበዋለህ። ኦኬ አላህ ካዘዘ ቁርአን የሚቀርበት መንገድ ከሆነ። ስለዚህ ሁለተኛው ምንድነው? ተቅዲም ወተእኺር፣ አንድን ቃል ማስቀደምና ማሳኸር፣ አንድን ቃል ማስቀደምና ማሳኸር። ሶስተኛ አራተኛ ደግሞ ዚያደቱ ሐርፊን አኑቅሳኒ፣ አንድ ቃል አንዲት ፊደል መጨመር ወይም መቀነስ። ምሳሌ ፈላ ተኩን፣ አንድ ምሳሌ አስቀምጥልህ። ሐለከ አኒ ሱልጣኒ፣ አየህ አይደለ? እነዚህ ራሱ አሉ ማለት ነው። አምስተኛ እክትላፉ ሐረካቲል ቢና፣ ሐረካ መለየት። ቅድም እንዳልነው ሐረካ ምሳሌ ቡኽልና በኸለ፣ ያው ቡኽል አለ እዚህ ጋር በኸል አለ። ሁለቱም አንድ አይነት ናቸው፣ ግን እዚህ ጋር ምንድን ናት? እያታ እዚህ ጋር ደግሞ ፈትሐ ናት። ኦኬ ስድስተኛ ኢኽቲላፉል ኢዕራብ፣ የኢዕራቡ መለያየት። ምሳሌ ማሃዛ በሸራ ትላለህ፣ ማሃዛ በሸሩን ትላለህ። አያ ማሃዛ በሸራ ማሃዛ በሸሩን ትላለህ። የመጨረሻ هو إشباع الصوت بالتخفيف والإظهار، ድምፅን መለወጥ። ምሳሌ ቁል አዑዙ ቢረቢ ናስ መሊክ ናስ፣ ቁል አዑዙ ቢረቢ ኔስ መሊክ ኔስ። አያ እነዚህ ናቸው።
አሁን ጥሩ ነው። አሁን አንድ ባንድ እናያቸው። መጀመሪያ ላይ መጨመርም መቀነስም ያልከው ላይ ለምሳሌ አንደኛው ቃል ላይ ሊጨመርም ሊቀነስም ይችላል ብለሃል አይደለ? ያ አንድ ፊደል ይቻላል። አላህ ሊጨመርም ነብዩ ሰለላሁ ዐለይሂ ወሰለም ያቀሩበት ከሆነ ትክክል ይቻላል። መስካ አይደለኛ እሱን አቻለም ብለና እንዴ? በጣም ጥሩ። ሀፍሳ ጋር ያለው መጽሐፍ ላይ የተጨመረበት ነው ወይስ ያልተጨመረበት? የሀፍሳ ለሁለቱም ያስመቻል። ለሁለቱም ያስመቻል እኮ ማለት የትኛው ነው ማለት የተጨመረው ቃል ያለበት ነው ወይስ የሌለበት? ቆይ አንድ ፊደል መጨመር ሲባል ሊትራሊ የሆነ ወይም በዚህ መሳይ ያስቀምጠልህ ይሄ ታያል አይደል? ይሄ ቃል አሁን ምንድን ነው የሚለው? ኢብዳል ነው የሚለው አይደለ? አሁን ምሳሌ ከፈለኩኝ ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ያቀሩበት መንገድ ከሆነ ኢዳል ብዬ መቅራት እችላለሁ። ኢዳል ብዬ ቀረዋለሁ። አየሃ ኢዳል እለዋለሁ። እሱ አቀራሩ ነው፣ ችግር የለም። እኔ ቃሉን ነው አሁን እዚህ ጋር ባ ነጥብ የለም አይደለ? በአረበኛው ወይም ደግሞ በሐፍሳ እኔ የባውሎችና የነቁጣዎች አይደለም እሱ አይደለም ነጥቤ። ፊደል እኮ ማለት እሱ ነው እኮ። ታዲያ ፊደል ሲባል እኮ አንድ ፊደል ነው ሲባል ይሄን ነው። አሁን ምሳሌ እዚህ ጋር ኢብዳል የሚል ቃል አለ። ከፈለክ አንተ የአላህ መልእክተኛ ያቀሩበት መንገድ ከሆነ ከአላህ የመጣ ከሆነ ኢዳል ብለህ ልቀራት ትችላለህ። ኢዳል ልትል ትችላለህ። ኦኬ። ስለዚህ ይሄ ሙሉ ለሙሉ ይሄ ኢዳል ያልከው በሙሉ ከሌለስ ሙሉ እንደዛ ካልክ ደግሞ አምጣ። እንዴት ነው እንደዛ አይገባም የሚለው? ሙሉ ቃል የወጣበት ካለ አንተ አሳየኝ። ሙሉ ቃል እንደዚህ ወጥቷል የምትል ከሆነ በጣም ጥሩ። ያ እንደዛ ካለስ አሳየኝ። መጀመሪያ እያየነው እንምጣ እኮ። ካለስ ግን ምን ትላለህ? ካለስ ደግሞ እንፈታለህ። በምን አንጻር እንደሆነ እንፈታለህ። መጀመሪያ ማስረጃ ነገር አይ ሊኖር አይችልም። እኔ እስካሁን አላየሁም። ካለ አሳየኝ አንተ እኮ ማለት ያው አንተ በንጹህ ልቦና ካለ ተበርዟል ማለት ነው አይደለም? በታመ አይደለም በጣም ማለት የማይበረዝበት ምክንያት ምንድን ነው? የሐፍሳ ቁርአን ላይ እንዴት ቦታ እንደተቀመጠ እናወራበታለን። መጀመሪያ ማስረጃውን አቅርብና ከዛ ካመጣ በኋላ ማስረጃውን ከዛ በኋላ እንዴት ነው የሐፍሳ ቁርአን እንዴት ሊቀመጥ ይችላል የሚለውን ደግሞ እንወያይበታለን እኮ። አንድ መጽሐፍ ሐፍሳ ጋር ያለው መጽሐፍ ብቻ ካለ እዛ ላይ ከሌለ እና ከጊዜ በኋላ ወሬ አስረዘምክ። ከይቅርታ ጋር እየሰማኸኝ ከሆነ አንተ ብቻ ነገር ተበርዟል ማለት ነው። ቆይ አንዴ አምጣውና የሐፍሳ ሙስሐፍ ላይ እንዴት እንደሚቀመጥ እንዲሁም የኡስማን ሙስሐፍ ላይ እንዴት እንደተቀመጠ መጀመሪያ ማስረጃውን አምጣልኝ። ከዛ በኋላ ያው ሙስሐፍ ስላሉ እዚህ ጋር ይታያል። ወይ ላሳይክ አንዴ ረጋ ብላ ሳይክ መخطوطة ኦኬ ይታያል። ሰላም አለይኩም ሙስሐፍ ስላሉ አልገባም በመሃላችሁ። አቤት ኡስታዝ፣ አንዴ በመሃላችሁ ልገባ ሳይሆን አንድ ቃይዳ ላስቀምጥላችሁና ትቀጥላላችሁ። አይ ኡስታዝ፣ ቃይዳ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም በሰባ ቅርአት ነው የወረደ ቁርአን የተባለው፣ ጽሁፉ አይደለም በዛ ሰዓት የነበረው። እኛ በመጀመሪያ ቁርአን ምንድነው ነቅል ነበር እንጂ ኪታብ አይደለም። በኪታብ አይደለም፣ በነቅል ነው፣ በሱዱር የተሐፈዘ ነው። ስለዚህ በዑስማን ጊዜ የተጻፈ በሐፍሳ ቤት የተጻፈ ቁርአን ምንድነው ከተባለ ነው። ግን እነዚህ ወርሽና ናፊዕ የሚባሉት የቅራአ ሱዱር መንጥቂ ነው። በአፍ ለአፍ ጥራት የወሰዱትን ያንን ነው የጻፉት እንጂ በዛ ጊዜ የተለያየ ቁርአን ተጽፎ አለ የሚባል አይደለም። ግን ቅራአው በሰዎች ላይ ቀርቷል፣ በሱዱር ያለው ቅራአው ተወሰደ። ቁርአኑ ግን አስሊው በዛ ተጽፎ የተቀመጠ ሐፍሳ ቤት የነበረው ነው ቁርአን። ስለዚህ ይሄን ቃይዳ ወሰዱና ይሄ የተጻፈው እንደዚህ እንዳለ፣ ያኛው ደግሞ የቅራአውን ነው የተለያዩ ሐፍስና ወርሽ የተባሉት የተጻፉት ቁርአን ይሄ ነው እንጂ በዛ ሰዓት የተለያዩ ቁርአን ተጻፈው አለ። ስለዚህ ይጋጫል ቁርአኑ አይደለም። ኪታባው አንድ ነው፣ ቅራአው የተለያየ ነው። እሱን ደግሞ በኋላ ላይ እነዚህ ጻፉ የሚባለው ቃይዳ ከያዛችሁ ቀላል መስለኛል። ጀዛከላሁ ኡስታዝ፣ ወላሂ በጣም ገራሚ፣ በጣም ገራሚ። እስካሁን ድረስ እኔ የምጠይቀው ነገር ምን ነኩት እናንተ የሐረግ አንድ ታወራለሽ ብራዘር፣ ታወራለህ። አንዴ መጀመሪያ የኡስታዝን በደንብ አድርጌ ልጨምርበት። ጀዛከላሁ ኡስታዝና በቃ አንድ ግልጽ የሆነ መስፈርት ያስቀመጥክልን። ቅድም ገልጭ ነበር፣ ያው በደንብ አልተወራበትም እና ነው ያው ያ ጀማ ቅድም ብያችሁ ነበረ። ዑስማን ረዲየላሁ አንሁ ራሱ መጽሐፉን ከጻፈ በኋላ ምንድነው የሚያደርገው? ቃሪ ቁርአን የሚያስቀራ ይልካል። ለምን? ቁርአን የቃል መጽሐፍ ስለሆነ። አያችሁ አይደለ? ዑስማን ረዲየላሁ አንሁ መጽሐፉን ከጻፈ በቃ መጽሐፍ አላችሁ ራሳቸው አንብቡ አይደለም ያላቸው። ራሳቸው አንብቡ ሳይሆን ያላቸው ቁርአን የሚያስነብብ ደግሞ ልኮላቸዋል። ለምን ካልን ቁርአን የሚነበበው ነብዩ ባቀሩበት መንገድ ስለሆነ። አላሁ አክበር። ጀዛኩሙላህ። በጣም ገራሚ ሐሳብ። አሁን ኢንጂል ሚውት አንሳና ወደ ቀደሙ ሐሳብ እንመለስና
በቂራትም ደረጃ ሰነድ ስላለ ሰነድ ከፍቼ በምን እንደተቀራ እናያለን ማለት ነው። አሁን አንተ ቅድም ምንድን ነው ያልከኝ? ሙሉ ፊደል የተቀየረበት ካለ ሳኔ ቆይ አንዴ መጀመሪያ ላውጣ አንዴ ላውጣ። አዎ አሁን እኔ የምልህ ሀፍሳ ጋር ያለው መጽሐፍ ብቻ ከሆነ እስካሁን ድረስ የምጠይቀውን ጥያቄ እናንተ ምንድነው አልነካችሁትም ጭራሽ። ማለት ተሽኪሉ ላይ ብቻ ነው ሐረካቱ ላይ ብቻ ነው ሰርክል እየሰራችሁ ያላችሁት እንጂ የኔን ጥያቄ አልነካችሁትም። እኔ እያልኩኝ ያለሁት አንድ መጽሐፍ ካለ ሀፍሳ ጋር ያለው መጽሐፍ ብቻ ከሆነ ያ ቃል ነው የሚገለበጠው። ባይሆን እናንተ እንዳላችሁት ምንድነው የተለያየ አቀራር ሊኖረው ይችላል። ያው ራሱ ሆኖ ያው ቃል ሆኖ የተለያየ አቀራር ሊኖረው ይችላል። that's okay ችግር የለም። እሱን ተቀብያችኋለሁ። ምን እያላችሁ እንደሆነ ገብቶኛል። ነገር ግን የቃልስ ራሱ ልዩነት ካለ የቃል የአናባቢ ምናምን የነቁጣ ምናምን ሳይሆን ቃሉም ራሱ የሌለ ያለ ከሆነ ወይም ደግሞ ከጎደለ ወይም ደግሞ ከተጨመረበት ይሄስ መበረዝ አይደለም ወይ ነው ብለ እሺ መበረዝ አይደለም ካልከኝ ሀፍሳ ጋር አንድ መጽሐፍ ብቻ አይደለም ወይ ያለው ልመልስልሽ አዳም አልহামዱሊላሂ ወከፋ መጀመሪያ ባክኤንድ ፎርስ ብናደርገው ይሻላል። አንድ አዳምጥ መበረዝ አይደለም ለመቶኛ ጊዜ ደግምልሃለሁ። መበረዝ አይደለም ከአላህ እስከመጣ ድረስ አላህ ቁርአን አንብበት ያለበት መንገድ እስከሆነ ድረስ መበረዝ አይደለም 100%። ለምን አምላካችን ቁርአን ያወረደው አምላክ ይሄንን ቁርአን በዚህ መንገድ አንብቡን ስላለን ዘጋ። አሁን ግን አንተ ማድረግ አለብህ። ጥያቄ ምንድነው? የሀፍሳ ሙስሐፍ ላይ ታዲያ እንዴት ተጻፈ ነው ጥያቄ አይደለ? ስለዚህ ምን ታደርጋለህ? ይታያል። ሙስሐፎች አሉኝ እኔ የተለያዩ ማኑስክሪፕቶች አሉኝ፣ ሰነዶችም አሉኝ። ቀደም አሳይቻለሁ። ሰነዶችም አሉኝ፣ አውጥቼው ነበር ቀደም። ሰነዶችም አሉኝ። ስለዚህ አምጣውና ልዩነት ያልከውን የቃል ልዩነት አለው ያልከውን አምጣውና ማስረጃህን አቅርብና ከዛ በኋላ የሀፍሳ ሙስሐፍ ላይ እንዴት እንደተጻፈ የኡስማን ሙስሐፍ ላይ እንዴት እንደተጻፈ እናስረዳሃለን። መጀመሪያ ግን አንተ አሁን ማስረጃ አቅርብ። ዝም ብለህ ኢፍ ያለው ይሄ ፖለቲካ ይባላል። ከዚህ በኋላ ቆይ አንድ አዳምጥሽ። አሁንም አልጨረስኩም ማለት ኦኬ በቃ እንደዛ ከሆነ እንግዲህ ሶሂህ ቡኻሪ ሐዲስ ቁጥር ስንት? እንደዛ ደስ ይለኛል። ቡኻሪ አምራን ይሄንን እንትን ካላችሁ ግን 49 44 አውጣልኝ። ቆይ የመጨረሻ ነው ኤንጅል። ቆይ የመጨረሻ ነው። እሺ ያ ይሄን ጥያቄ ከተመለሰማ በቃ ምን ያን ያህል ማዘምም ራሱ አልፈልግም። እሺ ቡኻሪ ስንት? በቃ አሁን ወማ ተደቀ ዘከሩ ሉንሳ ወخلق 49 44 መለስና አለቀ ማለት ነው። ከዛ እሺ ቀጥል ቡኻሪ ሳሂህ ቡኻሪ 49 44 4944 ያ ከፍቼዋለሁ። እሺ እንደዚህ ይላል صحيح البخاري مجمع قال فأيكم يحفظ أشار إلى القلب راسه ينبب أتنبب راسه أنبب እንደዛ የሚቻለኝማ ችግር የለም። ምን ችግር ያለው ማለት ቢያነበውስ እሱ ራሱ ምን ችግር ያለው? አይ አይደለም። አሁን ኡስታዝ ትክክል የሆነበት ለምን መሰለህ? ያንተ ራስህ ማስረጃ ስለሆነ ማስረጃህን አንብበህ እዚህ ቦታ አልገባኝም በል። በዚህ ልንገርህ እንጂ አንተ ከማንበብህ በፊት አቡኪ ነግሮሃል መልሱን። እንቀጥል። አንብበው መጀመሪያ አንዴ። ከዚህ በፊት ከሱ ጋር አውርተን ነበር። አይ አስወርዶኝ ነው። እሺ አንብበው። በጣም ጥሩ። እሺ ትንሽ ዝቅ አድርግልኝ። ትንሽ አይታይም? The companion of Abdullah bin Masud came to Abu Darda. በጣም ብለር አድርጓል ግን ስለዚህ መነጽር አይ ቲንክ መነጽር ነው እንጂ እኔ ጋር ይታያል። አብደላ ቢን መስዑድ የአብደላ ቢን መስዑድ ጓደኞች ወደ አቡ ዳርዳ ጋር መጡ። and before they arrived at አይታይም አሁን ወደ ወይ እንትን በለው at his home ወደ ቤቱ በደረሱ ጊዜ ማለት ነው። ገና እየደረሱ እያለ he looked for them and found them አገኛቸው እነሱን። then he asked them who among you can recite Quran as Abdullah recite it? ከናንተ ውስጥ አብደላህ ሪሳይት እንደሚቀራ የሚቀራ ማን ነው አለ። they replied እነሱ ደግሞ አሉ ምን አሉ? all of us አሉ ሁላችንም እንቀራለን። ከዛ እሱ ደግሞ he said ምን አለ? who among you knows እስቲ ትንሽ ተቆርጧል። who among you knows it by heart ይላል አለ። ከዛ በኋላ they pointed at አልቀማ
አልቃማ ነው ብለው ጠቆሙ ወደሱ። ከዛ ዴን ሂ አስክድ አልቃማን ጠየቀው how do you hear Abdullah bin Masud reciting Surat al-Layl የሌሊቱ ምዕራፍን እንዴት እንደሚቀራ አብደላ እንዴት ይቀራ እንደነበረ ጠየቀው አልቃማን ማለት ነው። ከዛ prophet reciting it likewise እኔም ራሱ እንደዚህ ሲሉ ነው የሰማሁት። ነብዩ መሐመድ ሲቀሩ የሰማሁት እኔም ልክ እንደዚሁ ነው አሁን እሱ እንዳለው ማለት ነው። ከዚያ በኋላ but these people want me to recite it እነዚህ ሰዎች ግን ከሱ ጋር ያሉ ማለት ነው ከሱ ጋር የሚኖሩ ናቸው። እነዚህ ሰዎች ግን ምን ይላል and by him who created male and ይሄ አልከተላቸውም እነሱን አለ። ስለዚህ ወንድና ሴትን በፈጠረው ነው። እነዚህ የነብዩ ተከታዮች የአብደላ ቢን መስዑድ ጓደኞችና ራሱ አቡ ዳርዳ የቀራው አቀራር ነው ትክክል ከነብዩ የሰሙት ወይስ እነዚህ ሰዎች ያልከተላቸውም እነዚህ ሰዎችን ያላቸው ሰዎች ናቸው ትክክል? የትኛው ነው ትክክል? በጣም ገራሚ ጥያቄ ባይዘዌ በዚህ ሐዲስ መሰረት በዚህ ሐዲስ መሰረት ሷሃቦች ምን ያክል ቁርአንን ከነብዩ አንደበት ብቻ እንደሚቀበሉ እንመለከታለን። ሁለተኛ ደግሞ ቁርአን እንዴት እንደሚቀራ እንመለከታለን። አሁን አንዴ ቃል በቃል የፈታ ሚውት አታደንቅ። የትኛው ነው ግን ትክክል? ቆይ ሁለቱም ትክክል ኢምራን፣ የትኛው ነው ትክክል? ሁለቱም ትክክል ነው። ወማ ኸለቀ የሚለው በኋላ ወደ ቆይ ቃል በቃል የፈታልን ቃል በቃል የፈታልን። እሺ ወማ ኸለቀ ማለት ሐረካት አይደለም አይደል? ቆይ ረጋ ብለህ ቃል በቃል በራስህ ነቁጣም አይደለም አይደል? ቃል ነው። ለምን ረጋትልም? ቆይ ረጋ በልና በራስህ አንደበት ላሰመን ረጋ በል። እሺ እንደዚህ ይላል ቃለ ቀዲማ አስሐቡ አብዱላህ አላ አዎ እኮ አንተ ብመልስልኝ። ቆይ ረጋ ብለህ ወገኔ ቆይ መጀመሪያ ሐዲሱን የፈታን እንጣ። አዎ አንተ መጀመሪያ መልስልኝ። ቆይ መጀመሪያ የቃል ልዩነት ነው እዚህ ጋር። እስቲ አንድ አዳምጠኝ። የቃል ልዩነት አለ ወይስ የለም? ቆይ አንድ አዳምጠኝ። አይደለም እኔ ያልኩ ምን የቃል ልዩነት አለ ወይስ የለም? ሐዲሱን ላንብበውና አንተ እዚህ ሐዲስ ላይ ራሱ ላሳምን ይልኩ አሰማኝም እንዴ? እዚህ ሐዲስ ላይ ራሱ ላሳምን ይልኩ እኮ ነው። አቡኪ ኢብሮ ምን አልከኝ ሀቢቢ? መጀመሪያ ከማሳመን በፊት እኔ የምጠይቅህን መልስልኝ እኮ ነው። የቃል ልዩነት አለ ወይስ የለም? የቃል ልዩነት አለ ወይስ የለም? እንዴ መሰል አለ። ትክክል። በአቡ ደርዳ ዘጋበ ከሆነ አለ። እንዴት እንደሆነ ላስረዳ። እንዴት ነው ካለ አቡ ደርዳ ሲቀራ ወማ ኸለቀ ወዘከረ ወልኡንሳ ብሎ አለም የቀረው ወዘከረ ወልኡንሳ ብሎ ነበር የቀረው። ግን ቀጥሎ ደግሞ አላሁ ሱብሓነሁ ወተዓላ ወማ ኸለቀ ወዘከረ ወልኡንሳ የሚል አውርዷል። ማስረጃም ያው እዚህ ጋር አዘጋጅቼልሃለሁ፣ አስነብብሃለሁ። አሁን ቃል በቃል የፈታ ልምጣ ሐዲሱ ቃል በቃል የፈታ። በጣም ጥሩ። እዛ ሀፍሳ ላይ ያለው መጽሐፍ ላይ ወማ ኸለቀ የሚለው አለ ወይስ የለም? አለ ወማ ኸለቀ የሚለው አለ። አሳይሃለሁ። እሱ ማስክሪፕት ስላለኝ አሳይሃለሁ። አሁን ረጋ በል አትቸኩል። ሀፍሳ ላይ አለ ኡስማን ላይም አለ። አሳይካለሁ። ረጋ በል። በጣም ጥሩ። ስለዚህ ተሳስተዋል ማለት ነው። አብደላ ቢን መስዑድና ተከታዮቹ በሙሉ አቡ ዳርዳ ምራቱ እሱን ላሳይክ እንደ ተሳሳተ ላሳይክ ያልኩህ ነው። ቆይ አንዴ ረጋ በል። አሁን ቃል በቃል ሐዲሱን እየፈታ እንምጣ። እንደዚህ ይላል ቃለ ቀዲማ አስሐቡ አብዱላህ አላ አቢ ደርዳ የአብዱላህ ሱሐቦች ጓደኞች ወደ አቢ ደርዳ ቤት መጡ። ፈጠለበሁም ፈወጀደሁም አገኟቸው አለ። ፈቃለ አዩኩም የቅረኡ አላ ቂራአቲ አብዱላሂ የአብዱላህን አቀራር ከእናንተ ውስጥ የሚቀራው ማን ነው አለ። ቃለ ኩሉና ሁላችንም አሉ። ቃለ ፈአዩኩም የሕፈዙሁ እንዴት ነው በጣም ጎበዝ ሐፊዙ ማን ነው አላቸው። ወአሻሩ ኢላ አልቀማ ወደ አልቀማ ጠቆሙ። ቃለ ከይፈ ሰሚተሁ የቅረእ ወለይሊ ኢዛ የኽሻ ወለይሊ ኢዛ የኽሻ የተባለውን አንቀጽ እንዴት ነበር ሲያነብ የነበረው አለ። ቃለ አልቀማ ወዘከሪ ወልኡንሳ አልቀማ ምን አለ? እኔ እንደሰማሁ ከሆነ የሚቀራው ወዘከሪ ወልኡንሳ በሆነው አለ። ቃለ አሽሃዱ አኒ ሰሚዕቱ ነብየ ሰለላሁ ዐለይሂ ወሰለም የቅረኡ ሀከዛ አላሁ አክበር የአላህ መልእክተኛ እንደዚህ ሲቀሩ ሰምቻቸዋለሁ አለ። አሁን ኢንጂል ጥያቄ እንደዚህ ይቀራ ማለት ነው። ሁለት አይነት ሐሳብ አለ አይደለ? የትኛው ነው ትክክል? አንድ አሁን የጠየቀውን ጥያቄ ብቻ መልስልኝ። ማን ነው እንደዚህ ሲቀራ የነበረው? አዎ አብደላ ቢን መስዑድና የሱ ጓደኞቹ አቡ ዳርዳ። አልሰማህም? ደግሜ ላንብብልህ።
በወንድና አሽሃዱ በሴት አኒ እነዚህ ሰዎች አልሰማህም? ጆሮህን ተጠቀማ፣ ጆሮህን አሰራው። እንደዚህ ይላል ቃለ አሽሃዱ አኒ ሰሚዕቱ ነብየ የቅረኡ ሀከዛ የአላህ መልእክተኛ የአላህ ሰላም በሳቸው ላይ ሆነ በዚህ መንገድ ይቀሩ ነበር አለ። ማን ይቀራ? በየትኛው መንገድ? ወዘከሪ ኡንሳ በሚለው አዎ በሱ ነው አይደለ? ስለዚህ ማን ነበር ወመኻለቃ የሚለውን ይቀራሉ። ቆይ አንዴ ማን ነበር እንደዛ ስቃይ ነበረው? ነብዩ መሐመድ ራሳቸው። አላሁ አክበር አላሁ አክበር። ስለዚህ ነብዩ ነበሩ ሲቀሩ የነበሩት። አመሰግናለሁ። ስለዚህ ከነብዩ አንደበት የመጣ ቂራአት ነው። ተባረክ። እንቀጥል። ስለዚህ በፈጠረው የሚለው ላይ የለም ማለት ነው አይደለ? አልቀማ በቀረው ቂራአት ላይ የለም። ወማ የሚለው ቃል የለም፣ ግን አልቀማ ስላላወቀ በጣም ጥሩ። አሁን በጣም ጥሩ። ሀብሳ ጋር ያለው መጽሐፍ ላይ ሀብሳ ጋር ያለው መጽሐፍ ላይ ሀብሳ አለ ወይስ የለም? አለ። ወማ ኸለቀን የሚለው ሀፍሳ ላይ ወማ ኸለቀን የሚለው ኢብራሂም አይ ቆይ ባኬንድ ፎርስ ካላደረግ ነው ልዩነቱ አይታወቅም ብዬ ነው። አይ በቃ ቆይ አንዴ አይ ሲጀመር እንጂ ክርክር እያደረገው ግን አንዴ ቆይ ኢብሮ አለ ኢብራሂም ታብሌት አለ አለ ሙሳፍ ኡስማን አለ መክፈት ትችላለህ? ሙሳፍ ኡስማን እሺ እሱን አውጣልኝና እንትን ላይ አዘጋጅልኝ። ቀጣይ ሳወራ እንትን እንዲለው ወለሪ ዳይክሻ ላይ አዘጋጅልኝ። ሱረቱል ሌይል መሰለኝ አይ ቲንክ። እሺ አሁን እኛ ደግሞ ወደ ሐዲሱ እንመለስ። እሺ ሚውት አድርገህ አዳምጥ አንዴ። ለምን መሰላችሁ እንደዚህ ክርክር የሚያደርገው ወደ ክርስትና እንዳንገባ ነው። ግን ወላሂ በዚህ ራሱ ተአምር ያየ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ነበር በዚህ መንገድ ሲቀርሙ የነበሩት። ያ ጀማ ሐዲሱ እንዴት ነው እያወራ ያለው ካለ አልቀማ የሚባለው ሰሃቢ ሲቀራ የሰማው አንተውም ማለት እሱ ምንድነው ወዘከሪ ወልኡንሳ የሚለውን ብቻ ነው የሚቀረው አለ። ግን ደግሞ ሰሃቦች ተመከሩ የቀረው ሀከዛ ወሃኡላ ዩሪዱነኒ አናቅራ ወማ ኸለቀ ዘከር ወልኡንሳ ሰሃቦች ደግሞ እኔ ወማ ኸለቀ ዘከር ወልኡንሳ ብለህ ቅራ ይሉኛል፣ እኔ ግን እንደዛ አልቀራም ማለት። ሰሃቦች ደግሞ ድጋሚ ምን ሰምተዋል? ነብዩ ወማ ኸለቀ ዘከር ወልኡንሳ ሲሉ ሰምተዋል። ስለዚህ ሰሃቦች መጥተው ምን አሉት? ወማ ኸለቀ ብለህ ቅራ አሉት። እሱ ግን አልቀራም ማለት። ለምን? ወላሂ ላ አውታቢኡሁም አልከተላቸውም ማለት። በቃ ከነብዩ የሰማው ይሄን ነው፣ አልደረሰውም ነበር። ግን እንዴት ነው ሐዲሱ ካለን ነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምን ወርዶላቸዋል? ወማ ኸለቀ የሚል ወርዶላቸዋል። አላሁ አክበር። ማስረጃ ላሳይና ከዛ በኋላ የኡስማን ሙሳፍ ላይ ምን እንደሚል ደግሞ ወማ ኸለቀ እንደሚል እናያለን። ስለዚህ ወማ ኸለቀ የሚለው ቃል አንተ እንዳልከው አንተ እንደፈለከው የኡስማን ሙሳፍ ላይ አለ። ተመልከቱ። ወዛሂሩ ይላል። ወዛሂሩ ግልጽ እንደሚሆነው ከሆነ አለ አንሃ ነዘለት አወላ መጀመሪያ ቁርአኑ ሲወርድ አለ ሀከዛ ወዘከረ ኡንሳ ብቻ ነበር የወረደው አለ። ሱመ ነዘለ ድጋሚ ደግሞ አላህ ምን አወረደ? ወማ ኸለቀ አልፈጠረም ደግሞ የሚል አወረደ አለ። ወለም የስመዐሃ አቡ ደርዳ ወብኑ መስዑድ ረዲየላሁ ዐንሁማ አቡ ደርዳ ደግሞ ይህን ቂርአት አልሰማውም። ፈቅተሰሩ አላ ማ ሰሚዐ በሰሙ ኸለቀ የሚል እንደወረደ እና ወማ ኸለቀ ላይ እንደጸና አውቀዋል ነው። ግን አቡ ደርዳ ወይም ደግሞ ኢብኑ መስዑድ ረዲየላሁ ዐንሁ ኢጅቲሃድ አድርጎ አልተውም ብሎ ተናገረ ነው። አላሁ አክበር። ስለዚህ ወዘከሪ ወልኡንሳ ከሚለው በኋላ ሀያሉ አምላክ አላሁ ሱብሓነሁ ወተዓላ ወማ ኸለቀ የሚል አውርዷል። ማስረጃም ደግሞ አሳይቻለሁ። አሁን ሙስሐፉ ምን እንደሚል እናሳይህና ከዛ በኋላ እንጨርሳለን። ኢብሮ አገኘሁ ሀቢቢ ሚዩት እንዳታነሳ እንጂ ሚዩት እንዳታነሳ እስከዛው አሁን የሚጨመር ካለ ጨምርበት። እንዳታነሳ እያልክ ምንድነው ማለት እንዳላወራ ነው? አዎ አታወራ ቆይ አታወራ እያልኩ ነው። ቀጥል አቡኪ። ጀዛከላ ያው እንዳሉ ነው። በቃ ሲምፕሊ እንደዛ ነው። ከዛ በኋላ ተሸሯል ነው በቃ هو قراءة منسوخة. ابن حزم وابن حجر جمهور العلماء አጠቃላይ እንዳስቀመጡት መንሱኽ ነው።
ያለው ወማ ኸለቀ ዘከረ ወልኡንሳ የሚለው ነው። ስለዚህ ያ ነስኽ ደግሞ ነስኽ በአብዛኛው እንደምንመለከተው ያ ነስኽ ላይ ደርሳቸው ይችላል። ኢቭን አቡ ደርዳ በሌላ ሰሒሕ በሆነ ዘገባ ራሱ ወማ ኸለቀ ዘከረ ወልኡንሳ ብሎ ይቀራ እንደነበረ ከአቡ ደርዳ የተማሩ ተማሪዎች በሙሉ ወማ ኸለቀ ዘከረ ወልኡንሳ ብለው ይቀሩም እንደነበረ እብነ ሐዝም በአልኢሕካም ፊ ኡሱል አልአሕካም በተሰኘው መጽሐፋቸው ቮሊዩም 4 ገጽ 171 ላይ አስፈረዋል። እንትኑን ከኢብሮ ልኬልሃለሁ፣ ምናልባት ቢመችህ ከሆነ ማሳየት ትችላለህ። እሱ ነው እና እንደዛ ነው። ሰው በቃ ሐሳቡን ተጠቀልሎ ምንድን ነው ወዘከሪ ወልኡንሳ ከሚለው በኋላ ኃያሉ አምላክ ምን የሚል አውርዷል? ወማ ኸለቀ ዘከረ ወልኡንሳ የሚል አውርዷል። ወማ ኸለቀ ዘከረ ወልኡንሳ የሚለው ጸንቷል። ለዛ ነው ወገኔ አንተ ባመጣሁ ሐዲስ መሰረት ራሱ ሱሐቦች ወሃኡላ ብሎ ሱሐቦች በሙሉ ወማ ኸለቀ ብለው እንደሚያነቡ ያስቀምጡ። ስለዚህ አላሁ ሱብሓነሁ ወተዓላ የራሱ የቃሉ ባለቤት ያንን አንቀጽ ሲሮታል ነው። ምን በሚል ይችላል? ወማ ኸለቀ በሚል ሲሮታል ነው። 4 ነጥብ። ግን አንዴ ቅድም ብያችሁ ነበር፣ በዚህ ሐዲስ መሰረት ራሱ ሱሐቦች ምን አይነት ጀግና እንደነበሩ አይተናል። ሁለተኛ ደግሞ ነብዩ ማስረጃው ይታለ እንደነበረው አይተናል። ቆይ ማስረጃ እኮ እያቀረብንልህ ነው። ለምን አደረጋትልም? ያው ከፍቶታል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ኢብሮ የከፈተላችሁ ያ ጀማዓ የኡስማን ረዲየላሁ ዐንሁ ሙስሐፍ ነው። ይሄ መጽሐፍ ነው የከፈተላችሁ። ይሄ አይ ቲንክ የአቡ ጣሊብ ነው፣ የኡስማን የከፈተላችሁ። ኦኬ አሁን ኢብሮ ከላይ ያለውን አሳያቸው መጀመሪያ። ጀዛከላ ያ ጀማዓ ተመልከቱ። ከላይ ላይ ታያችኋል። ይሄኛው ማኑስክሪፕቱ ነው። ቢስሚላሂ ረህማኒ ረሂም እስታንዲ አይ ከስላለችው ሱረቱል ለይል ቁጥሩን ላይ ቆይ አንዴ ሱረቱል ለይል ወለይል ኦኬ ታችኛዋ መሰለችኝ። ታችኛዋ ወለይል ኢዛ የግሻሃ ወሰማኢ ወማ በናሃ። እሺ ኦኬ ቁጥር 12 አይ ቁጥር 12 ላይ ነው ያለው። ቢስሚላሂ ረህማኒ ረሂም ይላል። እሺ ከዛ ቁጥር 13 እሺ ቁጥር 13 ኢዛ ያውለ እሺ ከይ ከፈር በስቲ ኢብሮ ከፈር ጋር እንዴ አላሁ አክበር። ከዚህ በላይ በቃ ምንም ነገር የለም። ያ እሺ ቆይ አንዴ ቢስሚላሂ ረህማኒ ረሂም ወለይሊ ኢዛ የግሻ ወነሃሪ እሺ ወማ ኸለቀ ሁለተኛ መስመር ላይ ጎስቲ ወማ ኸለቀ ወይም ደግሞ ዋናው ማኑስክሪፕቱን አይታችኋል። አሁን ኢብሮ ያሳያችኋል ማኑስክሪፕቱን ነው፣ ጥንታዊ ቅጂውን ነው። አሁን ግን ጥንታዊ ቅጂው ስለምናየው ከስራ ያለውን ደግሞ አርግልን ማለት ከስራ ያለው ነው። ከዛ ከላይ ደግሞ ፈልገን እናሳየዋለን። ከስራ ያለው ይሄ ቁጥር 13 እዚህ ጋር የምታዩት ቁጥር 13ቱ ያውና ይሄን ነው የሚናገረውና ምን አለ ቁጥር 13 ያው ኢዛ የግሻ አለ። ቆይ ከዛ ወነሃር ኢዛ ተጀላ አለ። ከዛ ቁጥር 13 ከዛ ምን አለ? ኦኬ እሺ ቁጥር 14 ላይ እሺ ተጀላ የምትለዋ ቁጥር አለች። ያው ተመልከቱ። ከዛ ኦኬ ቁጥር ወማ ኸለቀ ዘከረ ወልኡንሳ ያው ተመልከቱ። ቁጥር 14 ላይ ወማ ኸለቀ ዘከረ ወልኡንሳ ተመልከት። ያው ራሱ ወማ ኸለቀ ዘከረ ወልኡንሳ ያው በደንብ አስመርባት ማለት አንድ ስክሪንሾት አድርገህ አስመርባትና ከዛ ደግሞ የአሁኑን ዘመናዊውን ክላሲኩን አድርግልን። ክላሲኩን ደግሞ ታደርግልናለህ። ኸይር ግን ፔጁን ንገረኝ እስቲ። በጣም ገራሚ ነው ኢብሮ። ፔጁን ንገረኝ አንዴ ላውጣው እኔም ከላይ። እሺ ቆይ እቺን ላርጋት አንዴ። አያችሁ ያ ጀማዓ እንደዚህ ነው ሙስሊሞች ቁርአን ላይ ስንጠይቅ እንደዚህ ነው የምንመልሰው። ከጥንታዊ ቅጂዎች እየከፈትን የምናሳየው እንዴ ምኑን የመለስከው? ቆይ ወገኔ ቆይ። እሺ እስቲ ከስራ ያለችው 807 ኦኬ ወማ ኸለ ክርስትና ይከፈታል ዛሬ። እሺ ስለዚህ አጀማ አያችሁ አይደለ? ከማኑስክሪፕት ራሱ ወማ ኸለቀ ዘከረ ወልኡንሳ የተጻፈው አሳይተናል። የተጻፈው ምን ተብሎ ነው? ወማ ኸለቀ ዘከረ ወልኡንሳ ተብሎ ነው የተጻፈው። አሁን ደግሞ ይሄን ያሳየነው ኢብሮ ከምንድን ነው ካለ ከኡስማን ረዲየላሁ ዐንሁ ሙስሐፍ፣ ከዚህ መጽሐፍ ከኡስማን ረዲየላሁ ዐንሁ ሙስሐፍ ነው ያሳየን። ይሄ ትልቅ ስኬት ነው፣ በጣም ትልቅ ስኬት ነው። አቡኪ አጠቃለውና ከዛ ልጁ ገብቶ ይገባል ብዬ አስባለሁ። ከሄደ በዛ ፈርቷል። አጠቃለውና ከዛ በኋላ ወደ ቀጣይ መልፈለም ማለት ነው። ኢብሮ ጀዛከላ ይሄ ሁሉ አሁን ለማምለጥ የሚደረግ እንትን ነበር። ኦልሞስት አልቋል። ይሄ አህሩፍና ቂራአትን አስመልክቶ ምንም ራይብ ያለው ነገር የለም። ሁሉ ነገር ግልጽ ነው፣ እንደምትመለከቱት ነው። አህሩፍና ቂራአትን አስመልክቶ እኛ ሙስሊሞች የምናስተምረው አስተምሮ ሊትራል ነው። አሁን ይሄንን እስቲ ላሳያችሁ። ይሄንን የተመለከተ አንድ 3 እንትኖችን ላሳያችሁ። አላህ እንትን ካለ አጠር እናድርገውና ነስኽ የተደረገ መሆኑን እነዛን በጣም ጥንት ከሆኑ
አሁን ያሉ እንትኖችን አይደለም የምንጠቀመው ባይዘው ጥንት የሆኑ መጽሐፍቶችን ማለት ነው። እና ኢብኑ ሐዝም አልዛሂሪን አልአሕካም የተሰኘው መጽሐፋቸው ላይ ያስቀመጡትን ነገር እንትን ማለት ትችላለን። አሁን እዚህ ጋር አስመልክቶ አነሁ አቅራአሃ ወለይሊ ኢዛ የኽሻ ወነሃሪ ኢዛ ተጀላ ወዘከሪ ወልኡንሳ ካለ በኋላ ይህንን ምን ብሎ ነው ያስቀመጠው? ቃለ አቡ ሙሐመድ ወሃዛ ኸበሩን ሰሒሑን ሙስነዱን ዐን ነቢይ ሰለላሁ ዐለይሂ ወሰለም ቃለ አቡ ሙሐመድ ኢላ አነሃ ቂራአቱን መንሱኻ ፔሬድ። ያው የምትመለከቱት በዚህ መጽሐፍ ላይ ቮሊዩም 4 ገጽ 171 ላይ እና 170 ላይ ታገኙታላችሁ ማለት ነው። ስለዚህ አሁን የፈጠነ ግባና ያለውን ነገር እንትን ትለዋለህ። እኛ ደግሞ ማንኛውም ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል የመጣን ማንኛውም ቅራአ አስሉ ከአላህ ነው ብለን ነው የምናምነው። ከዛ መካከል ዑስማን ረስም ሲያደርግ ነስኽ የተደረጉ አሉ። ለምሳሌ ያ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጸሐፊ የነበረውና ከዛ በኋላ ክዶ በክህደቱ ላይ የሞተው የሆነው ግለሰብ አንድ እንትን የሸነገለው አንዱ ነገር ምንድነው? እኔ አዚዙን ሐኪም የሚለው ላይ ረኡፍ ረሂም እያልኩኝ ይጽፋለሁ። ከዛ ያ ረሱላህ እኔ አዚዙን ሐኪም የሚለው ቦታ ረኡፍ ረሂም ብዬ ልጻፍ ወይ ስላቸው ኡክቱብ ይሉኛል፣ ጻፍ እንደፈለክ ጻፍ ይሉኛል ብሎ ነበር የተናገረ። እና ያ ከሰባት አህሩፎች መካከል አንዱ ነበረ፣ ሙጋየር ይደረግ ነበር። ረኡፍ ረሂም የሚለው አዚዙን ሐኪምም የአላህ ባህሪ ነው። ኢላ አየተል ዐዛብ በአየተል ጀና ብቻ ነበር ማይቀየር የነበረው ማለት ነው። ያም ጭምር አሁን ነስኽ ተደርጓል። ነስኽ የተደረገው በጣም ብዙ አሉ። ከዛ ውጪ ግን አንዳንድ የያዛቸውም ደግሞ አህሩፎች አሉ። ጀዛኩሙላ ካለ ይምጣና ሐሳቡን እንትን ይቀጥል። ሲጀመር ወአለይኩም ሰላም ጄክ ቀጥል ሐቢቢ። በዚህች ላይ ሐሳብ አዲስ ሐሳብ አይደለም፣ ያው ኮፒ ፔስት ነው ያደረገውና በመሰረቱ የኩፋ ሰዎች እነሱን ተከትለው አቢ ደርዳ እና ከአልቃማ የተዘገበውን ዘገባ ተከትለው በዛ መልኩ አልቀሩም። ከዛ በኋላ ወማ ኸለቀ ዘከር ወልኡንሳ የሚለውን ነው በዛ ነው የሄዱት እንጂ ወዘከሪ ወልኡንሳ በሚለው አልቀጠሉም እስካሁንም ድረስ ማለት ነው። ምክንያቱም በዛ ሰነድ ብቻ ነው የመጣው። ሌላኛው ደግሞ ሚን አያት ነስኽ ነው፣ ቲላዋው መንሱኽ የሆነ አንቀጽ ነው እና ይሄንን አስመልክቶ ኢብኑ ሐጀር አልዓስቀላኒ ፊ ኪታብ ፈትሑል ባሪ ቢሸርሕ ሰሒህ አልቡኻሪ ላይ በግልጽ ይናገራሉ ይሄንን ማለት ነውና እስቲ ላሳያችሁ። ምናልባት እስቲ አንዴ ሰፊለት አደርጉኝ። እና አልቀሩም የኩፋ ሰዎች ከዛ በኋላ እነሱን ተከትለው አልቀሩም። በዛ ላይ ለምሳሌ ይሄንን ማየት እንችላለን። ፈትሑል ባሪ ማለት ነው። ፈትሑል ባሪ ቢሸርሕ ሰሒህ አልቡኻሪ ማለት ነውና ምን ይላሉ? ይሄንን ዘገባው ራንሱ ከጠቀሱ በኋላ ثم هذه القراءة ይቺ ቂራአ አሉ ምንባቡ ማለት ነው ለም ትንቀል ኢላ ዐመን ذكر هنا እነዚህ ከተወሱት ሰዎች ውጪ ይሄንን በዚህ መልኩ ወዘከሪ ወልኡንሳ የሚለውን ነገር በፍጹም አልተዘገበም ከሌላ ሰው አሉና ወመን ዐዳሁም ከነሱ ውጪ ያሉትም ማቀራኡ አንብበዋል። ምን በሚል ወማ ኸለቀ ዘከረ ወልኡንሳ በሚል ነው ያነበቡት ከነሱ ውጪ ያሉትማ وعليها استقر الأمر مع قوة إسناد ذلك إلى أبي درداء ومن ذكر معه أبي درداء እና ከሱ ጋር የተወሱት አካል ጋር ይሄንን ማለታቸው ግን በእርግጥ ተረጋግጧል። ነገር ግን ولعل هذا مما نسخت تلاوته ولعل هذا አሉ ይሄንን እኮ ነገሩም አሉ مما نسخت ከተሻረ ነው تلاوته ቲላዋ መነባነቡ ስለተሻረ ነው والذكر والأنثى የሚለው ተሽሯል። ቲላዋው ተሽሯል። ስለዚህ ምን በሚል ተሽሯል? وما خلق الذكر والأنثى በሚለው ተሽሯል ነው نسخت تلاوته ولم يبلغ النسخ አልደረሰውም አሉ ولم يبلغ النسخ أبا درداء ومن ذكر معه أبا درداء እና ከሱ ጋር የነበሩት እና አልቃማ ኢብኑ መስዑድ ይሄንን መሻሩን ግን ስላልደረሳቸው ነው እነሱ አልደረሳቸውም ይሄንን ነገር ወለዐጀቡ መን ነቀለ ወለዐጀቡ በጣም የሚገርመው አሉ መን ነቀለ الحافظ من الكوفين هذا القراءة عن علقمة كعلقمة يዘገቡ ሰዎች የሚገርም ነው አሉና عن ابن مسعود ከኢብኑ መስዑድም وإليهما تنتهي አሉ ከነሱ ያበቃል አሉ ምንን القراءة بالكوفة በኩፋው ሰዎች ያለን ነገር ይሄንን ነገርማ አብቅቷል በእነሱ ራሱ ያበቃው ثم لم يقرأ بها أحد منهم ከነሱን ተከትሎ ሌላ አካል ይሄንን والذكر والأنثى በሚል በፍጹም አላነበበም። ምን ብሎ ነው ያነበው? وما خلق الذكر والأنثى በሚል ነው ያነበው በማለት
ابن حجر رحمه الله تعالى ይህንን ይናገራል وكذا اهل الشام حمل القراءات ልክ እንደዚሁ ደግሞ የሻም ሰዎች ابن حجر ነበቡት وما خلق الذكر والانثى በሚለው ነው ولم يقرأ احد منهم بهذا ይሄንን በፍጹም አንድም አካል አላነበበም በዚህኛው በማለት فهذا له ይሄን مما يقوي أن تلاوة بها نسخت برغت تشرالج والذكر والأنثى ميلو برغت تشرالج بمالت إمام ابن حجر رحمه الله تعالى في كتابه فتح الباري شرح صحيح البخاري ላይ ይናገራሉ ማለት ይሄንን በተለያዩ በጥንት ሙስሐፎች ውስጥ እንደነበረ ብዙ መረጃዎች ማቅረብ ይቻላል وما خلق الذكر والأنثى ميلو ቀደም ዒምራን እንደተጠቀሰው ነው ማለት ስለዚህ ولم يسمع أبي درداء ይሄንን ነገር አቢ ደርዳ ስላልሰማ ነው እንጂ ይሄንን ነገር ስለሌላ አይደለም ከነሱ ጋር ተከትሎ ደግሞ የኩፋ ሰዎች በዛ መልኩ ማላነበው ማለት ባረከላሁ ፊኩም ወጀዛኩሙላሁ ኸይር ኢምራን አሪፍ ማብራሪያ ነው ቀጥሉ ጀዛከላህ በቃ ተዘጋኩት ጀመር ወልኡንሳ የሚል እንደሆነና ሱሐቦች ደግሞ ምን ያክል ተቀዊ እንደሚያደርጉ በቃ የሰማሁት እንደዛ ነው ብሎ ኢጅቲሃድ እንዳደረገ ኢጅቲሃዱ ግን እሱ ኢጅቲሃድ ነው ብለን አይተናል ሲቀጥል ደግሞ ወማ خلق የሚለው ድጋሚ እንደወረደ አይተናል ጨርሰን አሁን ሌላ ወደ አናወራ ወደ ክርስትና ላይ መጽሐፍ ቅዱስ አይጋጭም መጽሐፍ ቅዱስ ልዩነት የለውም የሚል ደፋ ክርስቲያን ካለ ይግባ እስከዛው ግን እንቀጥላለን ኢብሮ ካሜራ መክፈት ይችላል ሀቢቢ ኢንሻአላህ እሺ ብዙ ግን አልቆይም ይቅርታ ከዛ በፊት አንድ ነገር ልንገራችሁ ልጁ ማንሳት የፈለገውን ነገር አንድ ነገር ልንገራችሁ ኢንሻአላህ አልፋላችሁ ሌላ ጊዜ ማለት ነው ምንድነው አለ እኛ መጽሐፍ ቅዱስ ላይ ፊደላቶች ወይ ቃላቶች የተለያዩ ናቸው ስንላቸው ተሕሪፍ ተደርጓል ወይ ደግሞ ይጋጫል መጽሐፋችሁ ትሉናላችሁ የእናንተ ግን አለ ሐርፎች የተለያዩ ናቸው ያለውን ነገር ቀላሉ ነገር ምንድነው የኛ ሐርፉ ይለያያል ወይ ደግሞ ዚያዳ መድ ያለውና ፈትሐ ከስራ አለው ምንለው ከጊዜ በኋላ የመጣ ሳይሆን ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጀመሪያው ቁርአን እንደዚህ ወረደ ብሎ ያስቀመጡት ነው የነሱ መጽሐፍ ግን ከጊዜ በኋላ አመት በአመት እየጨመረ እየቀነሰ የሚመጣ ነው ፊደሉ ከሊማው ሴንቴንሱ ስለዚህ ምንም መመሳሰል ነገር አይደለም ድንገት ከስረም ካለ ቀይሮ እየተቀመጠ ካለ ይሄን እንዲህ በዚህ መንገድ ነው የቀሩት ይላል ሱሐቢዩ ራሱ ስለዚህ ወዘከሩ ኢንሳን ሚል የመጀመሪያ ቅራት እንደሆነ አይተናል አሁን ኢብሮ ካሜራ ከፈትልን ሌላ ወሬ አናወራም ደፋር ክርስቲያን ልጁ ወጥቷል ልጁ ያጀማ ቅድም ክርስቲያን ዲያቆን ካለ ይግባና አይጋጭም ይበለኝ ከዛ እንትን ከፈትልኝ አንተ የሁለት ሽቱን ከፈትልኝ አሁን አንተ ከፈትልኝ የተማለው ብለ ነው ኢምሩ የለው በቃ እኔ ከፍታለሁ 2014 ከፍታለሁ አንተ ደግሞ ዘፍጥረት 5:1 ከፈትልኝ በነገር ላይ ኢምሩ ብዙ አልቆየም ለወጣ ነው እሺ ቶሎ በልና ጠይቀኝ ቦታ የትኛው ልክፈትል ወይ ደግሞ ሚዘልቅ ሰው ግጭቱ ያልቀማ ኢብሮ አንድ 5 ደቂቃ ማስተር አይ ኢብሮ አንተ 5 ደቂቃ ማስተር ሰው እየደወለልኝ ነው እሺ 5 ደቂቃ እሺ ቶሎ በለሽ እሺ ዘፍጥረት 5:1 ያ ጀማን እንገራችሁ ዘፍጥረት አምስት ያ ጀማ እያዘንኩ ይሆን እንገራችሁ ኢብሮ ይመሽበታል እንጂ የመጽሐፍ ቅዱስ ግጭት አያልቅም ወላሂ አያልቅም አሁን ላሳያችሁ ነው እሺ አንብብልኝ ቁጥር 1 ቁጥር 1 ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 የአዳም የትውልድ መጽሐፍ ይህ ነው አለ እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው ለቀጥል አቁም እኔ ላንብብ ደግሞ የአዳም የትውልድ ሐረግ እንደሚከተለው ነው እግዚአብሔር ኤሎሂም ሰውን ሲፈጥር በራሱ አምሳል አበጀው ይላል ችግር የለውም ይሄን እንተው ቀጥል ወንድና ሴት አድርጎ ፈጠራቸው ባረካቸውም ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው አለ
አዳም ብሎ ጠራቸው። እሺ እኔ ጋር ደግሞ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ በተፈጠረውም ጊዜ ሰው ብሎ ጠራቸው ይላል። ሰው ብሎ ጠራቸው፣ አዳም ብሎ ጠራቸው። አይጋጭም፣ ችግር የለም። ባላየ ብሎ አይቆጠርም። እሺ ኖርማል ነው፣ ይሄ ኖርማል ነው። ዝም ብሎ እሺ። ሶስተኛ አዳምም 230 ዓመት ኖረ። ስንት ዓመት? 230 ዓመት ኖረ። ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው አለ። አኡዙ ቢላሂ ሚነሸይጣኒር ረጂም። እኔ ጋር ደግሞ ላንብብ። አዳም እድሜው 130 ቡም ቅዱሳን መጽሐፍ ተመከተ። ያው እድሜው 130 ኢብሮ አስምርልን እባክህ። ቆይ አንዴ ስክሪንሾት ላድርገው። ቆይ አንዴ እንደዚህ ነውር ነው፣ አይደረግም፣ እንደዚህ አይደረግም። አይ አንተ ሲጀመር ስንት አለ? አዳምም ስንት ነው አንተ ጋር የሚለው ኢምሩ? ያው እኔ ጋር ደግሞ ላሳይ። እኔ ጋር ደግሞ 130 ያው እና እኔ ጋርም እኮ 130 ነው የሚለው። አይናችሁ አይሰራም እንዴ? ከታች አንተ ራስህ ምን ሆነ? ይሄው 130 ነው የሚለው። ጤነኛ አይደለም እንዴ? ይሄ ስንት ገልብጠህም አንብበው አንተ እንደፈለግ አግዛቸው። 230 ነው የሚለው። መነጽርም ከፈለግ ግዛ። ኧረ 130 ነው ኢምሩ። ይሄ 130 አይደል እንዴ? ካልክሽ አይ እንግዲህ እሺ፣ በቃ አልተስማማንም። በቃ እሺ፣ ሌላ አለ? ልቁጠር 800 ዓመት ኖረ እኮ። ትክክል ነው። ይሄው 800 ይላል እዚህ። ትክክል ነው። 800 የሚለው እኮ ያው 800 ዛሬ መነጽር ያስፈልጋል። መነጽር 700 ነው አንተ። አይ እኔ እኮ ግራ እንዴት ነው? አይ ይሄንም ያህል ስተት ይምሩ። ታዲያ አንድ ማኑስክሪፕት ላይ እንዲህ አይነት አሁን ገና ጀመረ ኢብሮ ተጀመረ ገና። ወላሂ ዛሬ ይመሽብሃል እንጂ ሙሉ ግጭት ነው። ያጀማ ልንጋችሁ መጽሐፍ ቅዱስ የሚጋጨው አንድ ቦታ ሳይሆን ሙሉ ይጋጫል። ስለዚህ ሁለት መጽሐፍ ሁለት ግጭት አየህ አንድ ቦታ ላይ ቀጥል። እሺ በቃ እኔ በቃ ያልጻፈሽ እንደው በቃ ያው እኔም ጻፍኩኝ። አዳምም የኖረበት ዘመን ሁሉ 930 ዓመት። አላሁ አክበር። አልተጋጨም ኢብሮ አልተጋጨም። እዚህ ጋር አልተጋጨም። አላሁ አክበር። እዚህ ጋር ሳይጋጭ ዘለለ። ማሻአላ በቃ አንድ አይሃ ኢብሮ ግጭት ነበረ፣ ግን ቁጥር 5 ላይ አልተጋጨም። ስለዚህ መጽሐፍ ቅዱስ አልተጋጨም፣ ቁጥር 5 ላይ አይጋጭም። ሴትም 205 ዓመት ኖረ ይላል። ሴት ስንት ዓመት እኮ 205 እንዴ ስንት ነው አለ? 205 ዓመት ኖረ። ይምሩ አንተ ጋር ስንት ነው? እኔ ጋር ደግሞ ሴት እድሜው 105 ዓመት ሲሆን ሄኖስን ወለደ ይላል። 105 ነው ጋር እና እንዴት እናድርገው? እሺ ይሄ አሁን 3 እየቆጠርክ ነው። የማንኪራ ነው። እሺ ቀጥል። ሴትም ሄኖስን ከወለደ በኋላ የኖረው 707 አሁንም እኔ ጋር ላንብብ። ቆይ ሴት ሄኖስን ከወለደ በኋላ 800 አንተ አውዝ ቢላ 800 አንተ ጋር ስንት ነው? አይ ቆይ ኢምሩ ቆይ ተሳስተን ነው። ምናልባት በቁጥር ሲጻፍ እንደዛ ነው፣ ሲጻፍ እንደዚህ ኖርማሉ እንደዚህ እንዲህ ነው መሰለኝ። አይ ኢብሮ 800 ይሄ ነው፣ 700 ደግሞ ይሄ ነው። እሺ አይ በቁጥር ሲጻፍና በእንትን ሲጻፍ ከተለያየ ብዬ እኮ ነው። ምናልባት እንግዲህ ምን ይታወቃል። ግን ቁጥሩ ስንት ደረስን? 1 2 3 4 ደረስን። አራት ግጭት ተመልከቱ። ቀጥላለን። 4 ግጭት ቁጥር 7 ሂድ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ ይላል። 912 ዓመት። ሴትም ሄኖስን ከወለደ በኋላ 800 ዓመት ኖረ። እኔ ጋር ደግሞ 800። አይ እሺ ብራዘር፣ በ100 ዓመት ልዩነት የጻፉት ማለት ነው እነዚህ ሰዎች። ይሄ መጽሐፍ እሺ ቁጥር 8 ሄኖስም 190 ዓመት ኖረ ይላል። 100
ዘጠና አረ ዓመት ዘለሃል ማለት ዘጠና ዓመት ነው። ቁጥር 8 ምንድን ነው የሚለው? እስቲ አንዴ አንተ ጋር ሁለት ደግሞ ተከላክሏል። ቀጥል። ቁጥር 10 እሺ ሄኖስም ቃይናንን ወለደ። በማን ከወለደ በኋላ የኖረው 718 ዓመት ይላል። እኔ ደግሞ 815 ሄኖስ ቃይናንን ከወለደ በኋላ 815 ዓመት ኖረ ይላል። ሰባት ገብታ ጀመረ። ሰባት ጎል ገባ። እሺ ከዛ ሌሎች ወላሂ ይምሩ። እሺ ልቀጥል። እሺ ሄኖስም የኖረበት ዘመን ሁሉ 905 ዓመት ይላል። 905 አይ በቃ ተከላክሏል። እዚህ ጋር ተከላከለ። ራይት 3 ደረሰ። በጣም ጥሩ ነው። ሞተም ማለት ከዛ ቃይናንም 170 ዓመት ኖረ ይላል። 170 ዓመት እኔ ጋር 70 ዓመት ኖረ። ኖረ ይላል። እዚህ ጋር አንተ 962 አይደለ? 962 what the heck። ስለዚህ አሁን ትክክል ነው እኮ ይብሮ ሳይጋጭ እስካሁን 3 ቆየ ማለት ነው። አንድ ብቻ መሀል ላይ ያለ ግን ሳይጋጭ እስካሁን 3 ጊዜ አይሻለውም የሚባለው ነገር ትዝ አለኝ። ታውቃለህ እዚህ ጋር እኔም እኮ 3 ጊዜ ሲዘለው ተችሎታ ብዬ ነበር። ግን አያችሁ አይደል ያ ጀማ ተአምር ሰራ መጽሐፍ ሙሉ በሙሉ አይሻለው 3 ጊዜ አይሽርም ማለት ግን እዚህ ጋር ተመለሰ። ቀጥልሽ ቁጥር 12 ጸበል ብንወስደው ግን አሪፍ። እሺ ሄኖክም አካሄዱ ከእግዚአብሔር ጋር አደገ። እሺ ቀጠለና ቁጥር 200 ዓመት ሆናለ። የኖረው 200 ዓመት ይላል። 300 ዓመት ኖረ። በቃ አይድንም። በቃ አይ ነገር ሚድና አይለቅም። ባህሪ እኮ አይለቅም። አመል አይለቅም ይባላል። አመል አይለቅም። እሺ ወንዶችንም ሴቶችንም ወለደ። ከዛ ቁጥር 23 ላይ ሄኖክም የኖረበት ዘመን ሁሉ 365 ዓመት እኩል ይሆናል። ኦኬ ቁጥር 27 እሺ ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ። አሁንም አልተጋጨም። 14 ለ8 አንድ ደቂቃ ጠብቀኝ ብለው። እሺ 14 ለስንት? ለ8 እሺ ላሜህም 182 ዓመት ኖረ ይላል። አሁን ተነሳበት። ኦኬ በቃ ሊሻለው ተሽሎታል ማለት ነው። ቁጥር 29 ላይ ምንም የለም። 30 ላይ እንሂድ። ላሜህም ኖህን ከወለደ በኋላ የኖረው 565 ዓመት ነው ይላል። 565 ተነሳበት። እኔ ጋር ደግሞ 595 ተነሳበት።
ቆይ ይምሩ፣ እዚህ ጋር ግን ተነስቶበታል። ቆይ ይምሩ፣ ይቅርታ ቆይ አንዴ። 9 እኮ ከዛ በኩል ሆነ ብታያት እኮ 6 ነች። እንደዚህ ብታያት እንደዚህ ማለት ፈልገህ ነው እንደሱ ማለት እንደዛ አይቶ ከሆነ እንግዲህ አለ እኮ። እሺ ቀጥል። ቁጥር 31 ከዛ ቁጥር 31 ላይ ላሜም የኖረበት ዘመን ሁሉ 747 ዓመት ነበር ይላል። 747 16 ቅዱሳን፣ እኔ ጋር ደግሞ 777። እሺ ከዛ ቁጥር 32 ኖህም የ500 ዓመት ሰው ነበር ይላል። 500 ዓመት ኦኬ። ፋይናል ከዛ አጨርሰዋል። ኖህም ሴምን፣ ካምን፣ ያፌትን ወለደ ይላል። እኔ ጋር ደግሞ ኖህ እድሜው 500 ዓመት ሲሆን ሴምን ካፌን ወለደ ይላል። አይ እዚህ ጋር አልፏል። ተጋጭቷል። ፋይናሊ ተሽሎታል። ስለ ስንት ወጣ ግጭት? 17 ለ9። ያ ሰላም በጣም ከባድ ነው ይምሩ። ይቀጥላል ግን ደግሞ አንተ በቃ ስለረፈደብህ በጣም ይቅርታ። ወላሂ እየጠሩ ግን ማታ ስማ፣ ማታ ከከፈት ከቤት እመጣለሁ። ይሄንን ርዕስ እናወራለን እንደዚህ እንዳሁኑ ማለት ነው። በጣም ደስ ይላል። በቃ ኢንሻአላህ። ስለዚህ ዛሬ ርዕሳችን የመጽሐፍ በቃ እሺ ይምሩ፣ ይቅርታ ችግር የለውም ሐቢቢ። ኢንሻአላህ በቃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ አክበርና። በጣም ደስ የሚል ቆይታ ነበር። ያ ጀማ ሐሳቡን ልንገራችሁ አዲስ ለመጣችሁ መጽሐፍ ቅዱስ ገጽ ቁጥር ለቁጥር እየተመለከተ ከቁጥር 1 ጀምሮ እየተመለከተ ነው። ከቁጥር 1 ጀምሮ ስንመለከተው መጽሐፍ ቅዱስ ያ ጀማዓ 14 ጊዜ ተጋጨ፣ 8 ጊዜ አልተጋጨም። ሰማችሁኝ? 14 ጊዜ ተጋጨ፣ 8 ጊዜ አልተጋጨም። ማለትም እያንዳንዱ ቦታ ላይ ይጋጫል፣ አይጋጭም፣ ይጋጫል፣ አይጋጭም እያንዳንዱ ጥቅስ ላይ። ስለዚህ ክርስቲያኖች የሚመሩበት መጽሐፍ ከሁለት አንዴ ይጋጫል። ማለትም ቁጥር 7 ይጋጫል፣ ቁጥር 8 ይጋጫል፣ ቁጥር 9 አይጋጭም፣ 10 ይጋጫል፣ 11 ይጋጫል፣ 12 አይጋጭም። ስለዚህ በየጥቅሱ መሃል ላይ የሚጋጭ መጽሐፍ ነው ያለው። ይሁት እዚህ ጋር 80 ይላል፣ ኢብሮ ጋር 700 ይላል፣ እዚህ ጋር 90 ኢብሮ ጋር 190 ይላል፣ እዚህ ጋር 800 ኢብሮ ጋር 900። አያችኋ እንዴት እንደሚጋጭ። እና ወገኖቻችን እንዳያችሁት አሁን መጽሐፋችሁ ተአምር ነው። 14 ለ8 ተሸንፏል። ራሱ መጽሐፍ ቅዱሱ ጋር 14 ለ8 ተሸንፏል፣ እየተጋጨ ማለት ነውና ከብብታቸው ላይ ይሰራ ነበር ብላ ጥቁር ሰው ይሄ ሙድ አልፎበታል። ከዚህ በኋላ አንታገሳችሁም። ድሮ እንደው አይታወቅም ልቦና እውነት ፈልጎ ከሆነ ብዬ ርዕስ አንዴ ሚውሳለግ አታወራ ሚውከተለግ አታወራ ማለት ነው። አንዴ ሚውከተለግ አታወራ ማለት ነው። ጥቁር ሰዓት እባክህ አንዴ አታወራ። እስካሁን አንተ ልትመራ ትችላለህ ብዬ እና ላስረድተናል። አሁን መጽሐፍ ቅዱስ ላይ ትመልሳለህ። ከዛ በኋላ እስልምና ትጠይቀኛለህ። ችግር የለውም ግን መጽሐፍ ቅዱስ ላይ መመለስ አለብህ። ኦኬ እንጂ ክርስቲያኑ ሲወዛገብ እየገባ አታስመልጣቸውም። ሁልጊዜ ስራህን አንተ ማስመለጥ ትገባለህ። አውቀህ ርዕስ ትቀይራለህ። አልቀበልህም። ነብዩን ከፈለክ በኋላ ታወራባቸዋለህ። አሁን ጥያቄ አለኝ። ትመልሳለህ? ጥያቄን ትመልሳለህ? መጽሐፍ ቅዱስን ታድናለህ? ግን መልሱን አዘጋጅልኝ። የጠየኩህን አስታወስካል? መልሱን አዘጋጅ። በቃ ነገ እሱ ነገ ታወራለህ። አሁን እጅ ላይ መጽሐፍ ቅዱስ አለ ወገኔ? እጅ ላይ መጽሐፍ ቅዱስ አለ? እሺ የምነግርህን ቁጥር ትከፍትልኛለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢምራን ከታች የሁለታችሁ የትኛውና የትኛው እትም ነው እያሉ የሚጠይቁ ልጆች አሉ፣ ከክርስቲያኖች ራሱ ማለት ነው። አንድ የትሙን ንገራቸው፣ ያንተና የኤብሮ። ኦኬ እኔ የከፈኩት የ2001 እትሙን ነው። ኤብሮ ደግሞ የከፈተው የእንትኑን ነው የ1972 ነው የከፈተው። ወይም ደግሞ እንዲገባችሁ ከፈለጋችሁ የሂብሩ ባይብልና የሂብሩ መጽሐፍ ቅዱስና የግሪኩ መጽሐፍ ቅዱስ ማለት ነው። 70 ሊቃናት ትርጉምና ሂብሩ ባይብል አጋጫቸው ወስዳችሁ ይጋጫሉ ሁለቱ። እሺ
እሺ እስካሁን የተነበበው ምዕራፍ ዘፍጥረት ምዕራፍ 5 ላይ ብቻ ነው። ዘፍጥረት ምዕራፍ 5 ሙሉ ምዕራፍ ነው የተነበበው። ቀጥል። ጀዛከላህ ሀይ ጀዛካ እንዲገባችሁ ጀማ መጽሐፍ ቅዱስ 14 ጊዜ የተጋጨው አንድ ገጽ ላይ ብቻ ነው። አንድ ምዕራፍ ላይ ብቻ 14 ጊዜ ተጋጭቷል። አንድ ገጽ ላይ ብቻ ማለት ነው። ጥቁር ሰው አሁን የማሳይህ ምንድነው? እግዚአብሔር ህዝቦቹን አያውቅም። እግዚአብሔር ህዝቦቹን አያውቅም። ሊትራሊ ጥቁር ሰው መጽሐፈ ዕዝራ ቅዱስ እኮ አይደለም እኮ ችግር የለውም። መጽሐፈ ዕዝራ ክፈት። መጽሐፍ ቅዱስ አይደለም እሱ አይደለም ችግር የለውም። መጽሐፈ ዕዝራ ክፈት። ክፈት እየጠበቅኩ ነው። ትልቁ ላይ አድርጉት። አንዴ ጎን ለጎን አድርጉ። እንደዚህ መጽሐፈ ዕዝራ ስንት? መጽሐፈ ዕዝራ ምዕራፍ 15 አንብበው። የአዳን ልጆች 454 የአዳን ልጆች 454 የሕዝቅያስ ወገን የአጤር ልጆች 98 በቃ የቤሳ ልጆች 323 በቃ አይሰይድ በቃ የአዲ ልጆች ስንት ናቸው? የአዲ ልጆች ስንት ናቸው? የአዲን ልጆች 454 ጻፉ። ኮሜንት ላይ ጻፉ ቶሎ 454 ጻፉ። 454 አሁን ታሪኩ ገብቷል። ታሪኩ ምን እንደሆነ ገብቷል። መጀመሪያ ታሪኩ ገብቷል። አልገባኝም። በቃ ታሪኩን ልንገርህና ከዛ በኋላ ወደ ጥቅሱ እንመለስ። ታሪኩን መሰለ የእግዚአብሔር ሕዝብ እስራኤላውያን ከባቢሎን ምርኮ የተመለሱ ሰዎች ናቸው። አሁን እግዚአብሔር እየቆጠራቸው ያለው ከምርኮ ታየ ሀደ እዚህ ጋር ደርሶ ምንድነው የሚለው? ወደ ሀገራቸው የተመለሱ የአይሁድ ስም ዝርዝር ነው። እግዚአብሔር ሕዝቡን እየቆጠረ ነው ያለው። ከአይሁድ ስደት ከባቢሎን ምርኮ ወደ እስራኤል ሲመለሱ ቁጥራቸውን እየገለጸ ነው ያለው። አሁን አንተ ጋር ስንት ነው ያልከኝ? ደግሜ ቁጥሩን ላንብብልህ። አንተ ያልከኝ ስንት ነው? 454 ኮሜንት ጽፋችኋል። አሁን መጽሐፈ ነህምያ ክፈት። መጽሐፈ ነህምያ ክፈት። መጽሐፈ ነህምያ ምዕራፍ 7 ቁጥር 20 ክፈት። አሁን የማሳይህ መጽሐፍ ቅዱስ ወይም እግዚአብሔርህ ህዝቦቹን አያውቅም፣ በትክክል አይቆጥርም። ክፈት። ነህምያ 7 20 ክፈት። ወይም እዚያ ከፍቼልሃለሁ ካላመንከኝ ማለት ነው። እቺ እንደዚህ ላጋት አይደለ? ተከድና ተወሰለች። እንደዚህ ሸፍናት። ጥቁር ሰው ያ እሺ፣ አንብብልኝ። ነህምያ፣ ሚልኪያ፣ ዘካርያስ፣ ሐጌ፣ ሶፎንያስ፣ ዕንባቆም፣ ሚልኪያ፣ ዮናስ፣ አሞጽ፣ ሆሴዕ ላይ ነው። መጽሐፈ ነህምያ ላይ ተመለስ። መጽሐፈ ነህምያ ላይ ነው ያለው። መጽሐፈ ነህምያ ምዕራፍ ስንት? ምዕራፍ 7 ቁጥር 20። መጽሐፍ ቅዱስ ያለበትን እንኳን አታውቅም ባላ። እሺ አንብበው። በስልክ ላይ ስለሆነ ነው። አይ ቢሆንም ቦታዎቹን ማወቅ ነበረብህ። ቁጥር 20 ቁጥር 20 እኔ አዲስ ኪዳን ስለሆነ በብዛት የማነበው የአዲያ ልጆች 655 የሕዝቅያስ ወገን ምንድን ነው የሚያሳየው? አምላክ ታላቁ ሹማምንት የሕዝብ ቆይ በዚህ ጋር ቁም። ቅድም ስንት ነበር ያልከኝ? ቅድም ቆይ ላንብበው። በምን እናውቃለን ከዛ እንደወጡ እነዚህ ሰዎች? እዚህ አንተ 454 ነበር ያልከኝ። አሁን ደግሞ 655 አልከኝ። ቅጥሩ ከተሰራ በኋላ ምን ሳንቃዎቹን ካቆምክ በኋላ መንገድ የምታወራው በረቶቹና ኖ ከላይ ጀምሬ ላነብልህ ነው እንጂ እነዚህ የተመለሱ መሆናቸውን በምን እናውቃለን? አንድ አይነት ታሪክ ነው። አንድ አይነት ታሪክ እንደሆነ ላሳይህ። አንድ አይነት ታሪክ እንደሆነ ማወቅ ከፈለክ ደግሞ የመጽሐፉ ምዕራፍ ተመልከተው። ያው ወደ ሀገራቸው የተመለሱ የአይሁድ ስም ዝርዝር፣ እዚህ ጋርም ደግሞ ያው ከስደት የተመለሱ የአይሁድ ስም ዝርዝር፣ ሁለቱም ምዕራፍ አንድ አይነት ታሪካቸው። ያው ከስደት የተመለሱ የአይሁድ ስም ዝርዝር እሱ ባይብል ነው ያዝከው? ባይብል ነው እንደ ያዝከው? ባይብል ያው መጽሐፍ ቅዱስ ሁለት ሽትሙ ወደ ሀገራቸው የተመለሱ የአይሁድ ስም ዝርዝር መጽሐፈ ዕዝራ ላይ፣ መጽሐፈ ነህምያ ደግሞ ከስደት የተመለሱ የአይሁድ ስም ዝርዝር። ስለዚህ ስማቸውን እየጠቀሰ ነው ያለው። አሁን ወደ አታስረዝም፣ ሰው ይሰለቻል። ጥያቄ ምንድን ነው? የአዲ ልጆች የእግዚአብሔር ሕዝቦች ከእስራኤል
ከምርኮ ሲመለሱ ስንት ነበሩ? 454 ወይስ ደግሞ 655 ነበሩ? የትኛው ትክክለኛው? የፋርስ ልጆች የአዲ 2000 የአዲ ነው ያልኩህ። የአዲ በደንብ ስማኝ። የአዲ ልጆች ስንት ናቸው? 454 ወይስ ደግሞ 655? መጀመሪያ አንበብ ነው። ስለዚህ 655 ታስታ የት አለ የአዲ ጀሚል? እዚህ ላይ አለ እንዴ? ያው የአዲ የት አለ አዲ? ያው የአዲ የቱ ጋር? ያው ኢምራን አንዴ ነኝ በትልቁ አድርገኝ። ያ የአዲ ልጆች 658 ታዲያ 55 እኔ መልሱን ትልቁ ላይ እንትና ጥቁር ሰው ትንሽ ላይ ያልኩት። ኦኬ እንደሱ። አዎ ያው ጎን ለጎን ከፍተህልሃል። እኔ መጽሐፈ ዕዝራ ልክፈት። ያው እኔ መጽሐፈ ዕዝራ ልክፈትልህ። ያው መጽሐፈ ዕዝራ እኔ ጋር 400 ይላል፣ እሱ ጋር ደግሞ 600 ይላል። ጥያቄው ስንጠቀም የትኛው መጽሐፍ መፋለስ ሊመጣ ይችላል እኮ ችግር የለውም። የቁጥር መፋለስ እኮ ችግር የለውም እኮ ዋናው። ስለዚህ መጽሐፍ ቅዱስ የቁጥር መፋለስ አለበት። በሰው የተጻፈው እኮ ታይፕ ላይ ስተት ሊኖር ይችላል። ምን ላይ ደግሜ ልጠይቅህ። ስለዚህ መጽሐፍ ቅዱስ ምንም የቁጥር መፋለስ አለበት? ጥያቄ መልስልኝ እባክህ። መጽሐፉም ዝም ቄሱም ዝም። ጥያቄው መልስልኝ። በጣም ተባረክ፣ ጀግና ነህ። እኛም እኮ ያልነው ይሄ ነው። መጽሐፍ ቅዱስ የቁጥር መፋለስ አለበት። ኮሜንት ላይ ጻፉልኝ። በቃ አመሰግናለሁ። እኔ የሚያልኩት እሱ ነው። ስለዚህ የምትመራበት መጽሐፍ የህዝቦችን ቁጥር ራሱ አያውቅም አምላክ። ጨርሻለሁ። ጥቁር ሰው ምን ነው ዝም? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። አንዴ ጥቁር ሰው ኦኬ። የቁጥር መፋለስ ምንም ካልመሰለው የንግግር መፋለስ ምናምንም እኮ አለ ባይብል ላይ። አረ ሞልቷል። እሱ መፋለስ አለበት። በቃ ጀግና ተባረክ። በቃ ጥቁር ሰው እኛም እኮ ያልነው እሱ የቁጥር መፋለስ አለበት። ተባረክ። አሁን ደግሞ ዩት እያለች ያለችው ምንድነው? የሐሳብ መፋለስም አለበት ነው። ግን አንተ ታረክማል። ይበቃል ለዛሬ በቃ ተባረክ። አንተ አንድ ካመንክ በቂ ነው። የቁጥር መፋለስ እንዳለበት ካመንክ እናመሰግናለን። እሺ አሁን ደግሞ ጀግና ክርስቲያን ችግር የለውም እኮ ነው። ምንም አይነት ችግር የለውም። በቃ ችግር የለው ለአንተ ችግር የለውም። ለእኛ ግን ችግር አለው። አምላክ የምትለው አካል ቁጥሮቹን ህዝቦቹን ካላወቀ እንዴት የምናመልከው ወገኔ? በጣም ተባረክ። በቃ ይሄን ያለ ሰማችሁ። ሪካርድ አድርጋችኋል። ልቀቁት። ሪካርዱ ምንድን ነው ያለው? የቁጥር መፋለስ መጽሐፍ ቅዱስ አጋጭም የሚል ካለ ይግባ። ከዛ ከ100 ሺህ በላይ ግጭት እናመጣለን። ከ100 ሺህ በላይ እናመጣለን። ሰምታችሁኛ? 100 ሺህ ነው ያልኩት። ስለዚህ ክርስቲያን ካለ አንድ ይግባና እኛ አንድ ጥቅስ ጠቅሰን ከብሉይ ኪዳንም ከአዲስ ኪዳንም መጽሐፎቹ እንደሚጋጩ እናሳያለን። ገስት ላይ ካለው አስገቧቸው። አይ ቲንክ ገስት ላይ እስቲ ኢትስ ሚ የሚል አካውንት አለ። የሉም ኢምራን ያየናቸው ነው። ኦኬ እሺ፣ ከሌሉ ሐሰን አለ አኺ እሺ፣ መጽሐፍ ቅዱስ መክፈት የሚችል ካለ የፈረንሳይ ልጅ ገብቷል። እሺ፣ የፈረንሳይ ልጅ ገብቷል። እንጠይቀው እሱን። የፈረንሳይ ልጅ ይሰማሃል? ይሰማል። ሰላም አለይኩም። ሙስሊም ነኝ እኔ። እሺ፣ ወአለይኩም ሰላም ወራህመቱላህ። ክርስቲያን ነበር የፈለገው ይችላል። ኢምራን ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ኢምራን። ወአለይኩም ሰላም። ሙስሊም ወንድሞቼ ከሆናችሁ አትግቡ። እሺ፣ ርዕስ ስላለን በርዕሳችን ቀጥል። ሀሳብ ደግሞ ከሆነ በኋላ አይ ቲንክ ልጅ ወርዷል። እሺ፣ ሐሰን አለህ ወንድሜ? ሐሰን ካለ አለሁ በላይ። ሌሎች ወንድሞችም ካላችሁ መጽሐፍ ቅዱስ መክፈት የምትችሉ ካላችሁ አዎ በሉኝና ደግሞ አንድ ግጭት ላሳያችሁ። ተዋቂ ግጭት። እሺ፣ ንጽጽር በቃ እሺ። አሁን አንዋር ምን ትከፍትልኛለህ? ትንቢተ ኢሳይያስ ምዕራፍ የጀማ ይህን በደንብ ተመልከቱ። ትንቢተ ኢሳይያስ ምዕራፍ 6 ክፈት። ምዕራፍ 6 ቁጥር 1 ክፈትልኝ።
እስ አንብብልኝ። መቅደሱ ነው ማለት ነው አይደለ? ቀሚሱ ኦኬ። እኔ ጋር ደግሞ የሚለው አንብብላችሁ። እኔ ጋር ደግሞ ከዚህም በኋላ ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ተቀምጦ አየሁት፣ ምስጋናው ነው የሚለው። ምስጋናው ቤቱን ሞልቶት ነበር። ቡም ቅዱሳን የአንዋር ባይብል ላይ የእግዚአብሔር ቀሚስ ቤተ መቅደሱን ሞላው ይላል። እዚህ ጋር ደግሞ ምስጋናው ይላል። ስለዚህ ጥያቄያችን ምንድን ነው? ያንን ቤተ መቅደስ የእግዚአብሔር አይደል? አስምርበትም አንዴ የልብሱ ዘርፍ አያችኋ። ስለዚህ እግዚአብሔር ልብስ አለው፣ የልብሱ ዘርፍ ደግሞ ቤተ መቅደሱ ሞልቷል። ይሄ አምላካቸው ነው የሚሉት ነው። በቃ ይሄ ነው። ይሄ ውሸት ነው የሚል ክርስቲያን ካለ ይግባና ዋሽታችኋል ብሎ ይሞግታል። ቤታችን ክፍት ነው። አይ ቲንክ ይበቃናል። ብዙ ግጭቶችን መጥቀስ እንችላለን፣ ግን ደግሞ ዝም ብለን የጠቀስ ከምንውል ኢንሻአላህ 3 ሰዓት ላይ እኔ ቤት ኑና 3 ሰዓት በኢትዮጵያ አቆጣጠር ማታ 3 ሰዓት ላይ ርዕስን ይዘናል። ዛሬ ግጭት በሚል እናወራለን። ከወንድም የሚብሮጋ ከተለያዩ ወንድሞች ጋር ማለት ነው። ግጭት ላይ የሚጨመር ሀሳብ ካለ ጨምሩና ወንድሞቼ እህቶቼ፣ ከዛ በኋላ ወደ እንትን ለፍ ጥያቄ ያለው ካለ እንቀበል። ዩቲ የሚጨመር ሀሳብ ካለ ጨምሪበት። ሻሎም ገብቷል። አውሩትና ኢንሻአላህ። ኦ ደፋ ክርስቲያን ማሻአላህ። እንደዚህ አይነት ሲነሳ አይታችሁ ከሆነ ክርስቲያኖች አይገቡም ነበር። ሻሎም ገባ። ሻሎም አውየት ሻሎም ብያለሁ። እሺ ልዩነቱ ሻሎም ማለት ተቃለ መጀመሪያ እሺ አልከኝ። ምንድን ነው አውቃለሁ። ምን ማለት ነው? አንተ ጋር ያለውና የኛ ነበር ይለያል። ልዩነቱ አለ። ሻሎም ማለት ነው። ሻሎም ማለት ሰላም ማለት ነው። ማሻአላህ ጎበዝ ነህ። በቃ ታውቀዋለህ። እኔማ ሻሎም ስለዚህ ስትል ትርጉሙን አላወቀውም ብዬ ነው። እሺ ጥያቄ ነበረኝ። ሻሎም መጀመሪያ ግን ከየት ቤተ እምነት ነህ? ኧረ ፕሮቴስታንት ነኝ። ፕሮቴስታንት ነህ? እሺ ፕሮቴስታንት ከሆንክ መጽሐፍ ቅዱስ ስናነብ ተጋጨብን። ምን ይሻላል? እሺ አንተ ጋር ያለው ስንተኛ እትም ነው? የጴንጤው ነው 1962 ዋናው እትሙ 1962 ነው። አሁን እዛ ላይ ሳነብ ማለት ነው ምን አገኘው መሰለህ? ምሳሌ እግዚአብሔርና ሰይጣን በአንድ ቦታ ተቀመጡ። እግዚአብሔርና ሰይጣን እንደ አንድ ተቆጠሩ። እግዚአብሔርና ሰይጣን እኩል ናቸው አለ መጽሐፍ ቅዱስ። ተጋጨ? አልተጋጨ መጽሐፍ ቅዱስ። እሺ ላሳይክ። መጽሐፈ ሳሙኤል ካለ አንብብልኝ። ምንድን ነው የሚለው? ሳሙኤል ካለ ሁለተኛ ሳሙኤል ምዕራፍ 1 ቁጥር 1። እሺ አንተ ያለው የትኛው ነው መጽሐፍ ቅዱስ? አሁን የማነብ በቃ ልቀይርልህ። እሺ ሁሉም አለኝ፣ ግን አንተን ደስ እንዲልም ቆይ 24 አለ በእንትን ልክፈትልህ። ያው በ62 ልክፈትልህ። 62 19 62 1962 ነው። አሳየን። ያው ልክፈትልህ፣ አንብበው። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትም ሂድ እስራኤልንና ይሁዳን ቁጥር ብሎ በላያቸው አስነሳው። ያስነሳ ማን ነው? እግዚአብሔር ነው። ሌላ የተጋጨበት ሌላ መጽሐፍ ጻፉ ያጀማ ጻፉ። ዳዊትን ቁጥር ብሎ ያንቀሳቀሰው ማን ነው? እግዚአብሔር ነው እንዳረሽ። ይገርምሃል፣ ሌላ መጽሐፍ ብሎ ደግሞ ሰይጣን ያንቀሳቀሰው አለ። ሰይጣን ያንቀሳቀሰው አለ። የትኛው እትም ላይ ነው? እሺ 1962 ላይ ሰይጣን ነው አለ። አላሳይክ፣ አንብበው እስቲ። ባይብል አይደለም እቺት እስቲ አንብበው አንዴ። ባይብልም አይደለም ነው። ባይብል አይደለም ወይ ስንት መጽሐፉን ካደረጀ አውዙ ቢላህ ሚነ ሸይጣን ረጂም መጽሐፉን ካደረጀ
እሺ ይሄ ምንድን ነው? ይገርማላችሁ እኮ እንደዚህ አይነት ባይብል ወጥቷል ብሎ ሰምተናል። ደንግጠሃል፣ ታስታውቃለህ። ደንግጠሃል። ቆይ ችግር የለውም። ይታያል። ይሄ ምንድን ነው? ወረደ። አያችሁት አይደል? ያጀው ደንግጧል። ይሄ ያስደነግጣል። ያጀማ ለመሳችሁ የሚያስደነግጠው እዚህ ጋር እግዚአብሔር ነው አለ፣ እዚህ ጋር ደግሞ ሰይጣን ነው አለ። አዘርዋይዝ መጽሐፉ ተሳስቷል ወይም ደግሞ እግዚአብሔር ሰይጣን ነው። ሊትራሊ ለምን ካላችሁኝ እዚህ ጋር እግዚአብሔር ዳዊትን ሂደህ የእስራኤልን ወገን ቁጠራ